እናንተ ሚዲያዎችን ያገነናችሁት እስኪ ምን አይነት ምን የተለየ ነገር አመጣና ነው በዚህ ልክ ወቱ የሚባለው? አንዳንድ ጊዜ ያለ ስም ይሰጣል ብዙ ነገር ነው እንትን የምትደረገውና ብላክሜል የምትደረገው ነገር እኔ አዝናለሁኝ። አንዳንዴ እንደዛ በተለየ መልኩ ከአንድ ኤጀንት ጋር ተሰራ ነበር። ግን ያ ቀን የኔ መባረር ያ ቀን ነው የነበረው። ከዛ ወጥቼ ከቦርድ ጋር ስብሰባ አለኝ። እዚህ ከተጫዋች ተሰብስቤያለሁ። ከነሱ ጨርሼ ደግሞ ቦርድ እየጠበቀኝ ነው። ቦርድ ጋር ሲሄድ ተመሳሳይ ነገር ነው የጠበቀኝ። ከጊዮርጊስ ጋር ነበር የተጫወት ነው። ዳዊት እስጢፋኖስን ቀይሬው ያስወጥቻለሁ። ዳዊት እንዴት ይወጣል የሚል ጥያቄ ተነሳልኝ። ይሳቅ እዛው ጋር አለ። ይሳቅ ዳዊት አልቻለም ቀይሬው ያልከኝ አንተ አይደለም እንዴ አልኩት። አዎ አለ። ሶዋት ምንድነው ማድረግ ያለብኝ? በጎዶሎ እንጫወት? እንደ አሰልጣኛው ነገሮችን ዝም ብለህ ሪያላይዝ ስታደርግ ያለውን ሁሉ ሜዳ ላይ ሰጥተውኛል ብለህ ታስባለህ? አንተማ አዋቂ ነህ አለኝ። ቃል በቃል ነው የምነግርህ። አይስዌር በቃ ያ ሰዓት ላይ እንትኔ ቆረጠ። በቃ አንተማ አዋቂ ነህ ሲለኝ ምን እያልክ ነው አልኩት። ስማ እኔ እኮ ትልቅ ተጫዋች ነኝ፣ ታሪክ ያለኝ ነኝ ምናምን አለ። የትኛው ታሪክ ነው? ወንድሙን ትሪት ያደረክበት መንገድን ስለምንድን ነው የምታወራው አልኩት። አይደለም አንተ ምናምን ሲል በቃ በራሴ ስልክ መሰደብ ስለሌለብኝ ስልኩን ዘጋሁት። እንደን ስልኬን ዘጋብኝ ምናምን አለ። በቃ ሪፖርት አደረኩ። በቃ ከዚህ ሰው ጋር አብረን መስራት አንችልም። እንዴት አድርገህ መስራት ትችላለህ ከዚህ ሁሉ በኋላ ማለት ነው። ሊትራሊ ነው የምነግርህ። ቃል በቃል ሊትራሊ። አሁን ቃል ለመመላለስ አይደለም፣ እንደገና ሌላ የፖድካስት ኢሹ ለመፍጠርም አይደለም። ያለውን ነገር ነው። ብዙ ልጆች ስለሆነ ተጫዋቾቹ ስለነበሩ ሊነግሩ ይችላሉ። የተለየ ምክንያት ይኖረዋል። ግን ኮች አብርሃም ከኔ ይበልጣል በእድሜ ምናምን አለኝ። እኔ አዋላጅም አይደለሁም፣ ይብለጠው አይብለጠውም አላውቅም። አትለፍ፣ አትግባ እዚህ ውስጥ፣ ስለ ራስህ ተነጋገር፣ ስለ ሌሎች አትሂድ አልኩት። አሁንም እያግባባን ያልሆነው ነገር እየደገምከው ነው። ከመስመር አትውጣ፣ በራስ ጉዳይ ላይ ብቻ ተደራደር። እኔ ማንንም ላስፈርም፣ ዳት ኢዝ ማይ ቢዝነስ፣ ያንተ አይደል። ካሳዬና ውበቱ አልበል። ካሳዬ ከኔ ይበልጣል። ከውበቱና ከካሳዬ ማን ይበልጣል እያልክ አታስጨንቃቸው። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተሰይመናል። የዛሬው እንግዳችን በኢትዮጵያ እግር ኳስ የአሰልጣኞች ታሪክ ጥሩ ስም ካላቸው በኢትዮጵያ እግር ኳስ አሰልጣኞች ብዙ ክለቦችን በማሰልጠን በብሔራዊ ቡድን ደረጃም በማሰልጠን የሚታወቀው አሰልጣኝ ውበቱ አባተ ውበቱ እዚህ 7ኛ ስቱዲዮ ደርሰዋል። ከአሰልጣኝ ውበቱ አባተ ጋር ቆንጆ ጊዜ እናሳልፋለን። ይህንን ቆይታችን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና እጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ኮች እንኳን ደህና መጣ። እንኳን ሰላም ቆየ ሱራፌል። በጣም ደስ ብሎኛል። ጥሬን አክብረ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። አመሰግናለሁ እንግዳ ስላደረከኝ። እኔም አመሰግናለሁ። በኢትዮጵያ እግር ኳስ ውስጥ ካሉ አሰልጣኞች በቅርበት ከማውቃቸው እግር ኳሳዊም ከእግር ኳስ ውጭም ያሉ ጉዳዮችን በቅርበት ከማወራቸው የቅርብ ወዳጆቼ ከምላቸው መካከል አንዱ አንተ ነህ። እንደ ወዳጅም እንደ ባለሙያም ነው ዛሬ ቆይታ የምናደርገው። 7ኛ ፖድካስት ላይ ስም ሳይጠራ አይውልም፣ ስቃይልም ሱዳኑ ያው ፕሮግራሞቹን እከታተላቸዋለሁ። በጣም ጥሩ ናቸው። በተለይ ደግሞ የቀደሙ እግር ኳስ ተጫዋቾች፣ ትልልቅ ሌጀንዶች እዚህ ቀርበው የራሳቸውን ኦፒኒዮኖች እንዲያስተናግዱ እድሉን መድረኩን አመቻችተላቸዋል። እነሱም በግልጽነት የሚሰማቸውን እያቀረቡ ነው እና ለብዙ ተመልካች ጥሩ እድል ሰጥቷል ብዬ አስባለሁ። አየዋለሁ። ጥሩ ፕሮግራም ነው። በርታ። በጣም ደስ ብሎኛል። ብዙ ጉዳዮችን እናነሳለን። ከህይወት የተቀዱ ሀሳቦችን፣ እግር ኳስ ሀሳቦችን በደንብ እናደርግታለን። ኑሮ በደቡብ ሱዳን እንዴት ነው? ስራ፣ ኑሮ እንዴት ይዘዋል? ጥሩ ነው። ያው ደቡብ ሱዳን ትንሽ ሞቃት ነው። በተረፈ ግን ጥሩ አቀባበል ነው ከቲሙ የነበረው። እንደምታውቀው መጀመሪያ ከዚህ ከፋሲል ከተለያየኝ በኋላ ማረፍ ነበረ ፈልጋለሁ ብዬ ስለነበረው በኋላ ግን ከሀገር ውጪ ላይቤሪያ አንድ ድል ሲመጣ ወደዛ ቀን ነው።
ሰላም ዘራ የነበረች ያን ነገር ያዘጋጀችው። በዚህ አጋጣሚ ማመስገን ፈልጋለሁ። እዛ አሪፍ ቆይታ ነው የነበረን። ወደ 4 ጨዋታዎች ምናምን አድርገን 4ቱንም ስትሬት አሸንፈናል። ጥሩ ነገር ነው የነበረን። በኋላ ግን ቀደም ሲልም ከጃሙስ ጋር ግንኙነት ነበረና ጥሩ ፊውቸር ያለው ቲም ስለሆነ የነሱ ጥሪ ሲመጣ ያው ወደዚህ መጥቼ ተቀላቅያለሁ። ወደ 15 ቀን ገደማ ከጃንዋሪ 3 ጀምሮ ታንዛኒያ ዝግጅት ስናደርግ ቆየን። በኋላ አሁን ተመልሰን ውድድር ላይ ነን። ጥሩ ጊዜ እያሳለፍኩ ነው። ኮች ሆስፒታል አስገብተን ያዋለድናት ሀገር ደቡብ ሱዳን ትናንትና እኛ ያዋለድናት ሀገር ዛሬ ላይ በከፍታ የኛን ሀገር አንድ ትልቅ ባለሙያ ወስዳ እንደዚህ በተደራጀ መልኩ ስትሰራ በእውነት በጣም ያስቀናል፣ ያስደንቃልም። እስኪ አሁን ባለቅነት እየሰራበት ያለውን የጃሙስን ክለብ በተወሰነ መልኩ ስለ ክለቡ የተወሰነ ነገር በለን እስኪ። እንዳልከው ጃሙስ ያው ከተመሰረተ ቅርብ ጊዜ ነው። ፕሪሚየር ሊግ 4ኛ ዓመታቸው ነው። አምና ሻምፒዮና ነው የነበረው። በአንድ ባለሀብት የሚመራ ቲም ነው። ፕሬዚዳንቱ መሐመድ ይባላልና ጥሩ የስፖርት የሚወድ ሰው ነው። ቲሙን ከፍ የማድረግ ራዕይ ያለው ላይክ እንደ ቲፒ ማዜምቤ ወይንም ሌሎች ያንግ አፍሪካ ሌሎች እንደምናውቃቸው ትልልቅ ቡድኖች ቲሙ ከፍ እንዲል ይፈልጋል እና የዛ እቅድ እንደሆን ነው ፍላጎታቸው። ቻምፒዮንስ ሊግ መጫወት ብቻ ሳይሆን አትሊስት አንድ ግሩፕ ስቴጅ ለመግባት ፍላጎት አላቸው። ዘንድሮ የመጀመሪያ ጨዋታ ሻምፒዮን ከሆኑ በኋላ ከሱዳን ሂላል ጋር ነበረ። ሂላል እንግዲህ አሁን ኳርተር ፋይናል ገብቷል። ከነሱ ጋር ነበረ የፕሌይኦፍ የተጫወቱት እና ምድቡ ስለመግባት ማለት ነው። ሜዳቸው ላይ ባዶ ለባዶ ተለያይተው ከሜዳቸው ውጪ 1-0 ተሸንፈው ነው የወጡት እና ጥሩ ነገር አለ። ጥሩ ቪዥን ያለው ቲም ስለሆነ እንግዲህ እኔ ደግሞ ዘግይቻለሁ ወደ አፍሪካ በለው ወይንም ወጣ ወዳለው እግር ኳስ ለመሄድ ዘግይቻለሁ። አካባቢህ ይወስናል። ወጥተህ ሌላ ቦታ ለመስራት እኛ ለራሳችን የምንሰጠው ግምት በጣም ትልቅ ነው። እንደምታውቀው በቃ ኢትዮጵያዊ ሲባል ሁሉን ነገር አቅልሎ ነው የሚያየው። ይቻላል፣ ኦፍ ኮርስ ይቻላል። ሌሎች ደግሞ በምን መነጽር እንደሚያዩን ደግሞ ብትመለከት ደግሞ ከባድ ነው። ትሰማለህ። ኢትዮጵያውያን አሰልጣኞች ወጥተው አይሰሩም። አቅም ስለሌለ ብቻ አይደለም። እውነት ለመናገር አቅም ያላቸው አሰልጣኞች ይኖራሉ ብዬ አስባለሁ፣ አሉ። ግን ድሉን ማግኘት ኮኔክሽን፣ እምነት የሚያሳድርብ ሰው ማግኘት ይከብዳል እና ያንን ስፈልግ ነው የቆየሁት። ናሽናል ቲም ካሰለጠንኩኝ በኋላ ፍላጎቴ ሌሎች ናሽናል ቲሞችን ማሰልጠን ነው። ብዙ ቦታዎች ላይ አፕላይ አድርጌያለሁኝ። ለምሳሌ ኬንያ ጎር ማሂያ አፕላይ አድርጌ ነበረና ከሾርት ሊስት ውስጥ ከገቡት አሰልጣኞች መካከል አንዱ ነበርኩኝ። ኢሜል አድርገውልኛል። ምን ኦፈር እናድርግ፣ ምን ትፈልጋለህ ብለው ጠይቀውኛል። መልሼላቸዋለሁ። በኋላ ግን ለእኔ ትልቅ ደስታ ነው። ምክንያቱም 136 ሰው ነው አፕላይ ያደረገው ለዛ ፖዚሽን ጎር ማሂያን ለማሰል 136 ሰው ውስጥ መግባቴ ለእኔ ትልቅ ነገር ነው። እንደን ማን ነው የተቀጠረው መጨረሻ ላይ? አክኖር የሚባለው የጋና ናሽናል ቲም ኮች የነበረ ሰው ነው። እንግዲህ አክኖር ጋና እኛ ናሽናል ቲሙን ይዤ ከጋና ጋር ስጫወት ጋና ላይ 1-0 የተሸነፍንበት ጨዋታ ላይ ኮች የነበረ ሰው ነው። ስለዚህ የጋና ኮች መሆንና የኢትዮጵያ ኮች መሆን አንድ አይደለም። ስለዚህ ዘግይቻለሁ የምልህ ስም ዲተር እንትን ያደርጋል፣ ይይዛል። ኢትዮጵያ እግር ኳስ ያን ያህል ከፍ አለማለቱም ይጎትታል፣ እምነት እንዳያሳድሩበት ያደርጋል። ግን ደግሞ አንተ ተፎካካሪ ሆነህ ለመቆየት ራስህን በተለያዩ ነገሮች እያበቃ ከቆየ አንድ ቀን ከህልም ጋር መገናኘት ትችላለህ እና ወደ ጃሙስ ሲሄድም አንዱ ፍላጎቴና ዓላማዬ ወደዚህ ወደ ዓለም አቀፉ ፉክክር ልገባ የምችልበትን ስቴፕ ሊያመቻችልኝ የሚችል ቲም ነው ብዬ ነው ወደዛ ለመምረጥ የቻልኩት። አሁንም ያለው አትሞስፌር ያንን ነው የሚያሳየው። እግዚአብሔር ከፈቀደ በዛው ሌሎችንም ባለሙያዎች ወደዚህ ውስጥ እንዲገቡ ጥረት ለማድረግ ሞክራለሁ። አስተያየት በመስጠትም በማማከርም ይሁን በሌላም ነገር ለምን እየተጋገዝን ወደዛ መሄድ እንችላለን ብዬ አስባለሁ። ፍላጎቴ እንደዛ ነው። የጃሙስም ዓላማ ያ ነው።
በጣም ደስ ይላል። መድኃኔዓለም ነገሮችን እንዲያሳካልህም እመኛለሁ። ጃሙስ ወደ ዋናው መንበር ከመጣ በኋላ ኮቺንግ ስታፎችን ስታዋቅር አንድ ኮቺንግ ስታፍ አድርገህ የጠራኸው የራስህን ወንድም ነው። በጣም ያስገረመኝ ነበረ። የቱንም ያህል ኳሊፋይድ ቢሆን የገዛ ወንድምህን በኢትዮጵያ እግር ኳስ ውስጥ አሰልጣኝ አድርገህ ብትሾም ኖሮ ምን ሊባል እንደሚችል ሳስበው፣ እነርሱ ግን የሲቪን ጉዳይ ነው የሚመለከቱትና ወንድምህን ኮቺንግ ስታፍ ውስጥ ማድረግ ስሜቱ እንዴት ነው? ከወንድም ጋር አብሮ መስራት የእውነት ኢትዮጵያ ውስጥ ቢሆን ኖሮ ትሞክረው ነበረ? አይ አልሞክረውም። ለምን ይሄ ተሞክሮ አይቼዋለሁኝ። ለምሳሌ እንዳለ ኢየሱስ የኔ ወንድም ነው፣ እሱም ታናሼ ነው። እንዳለ ኢየሱስ አባተ ይባላል። የአዲስ አበባ እግር ኳስ ፌዴሬሽን የአዲስ አበባ እግር ኳስ ክለብ ስራ አስኪያጅ ነበር። ስልጠና ውስጥም በእግር ኳስ ማስተርስ አለውና ፋይናሊ የኢትዮጵያ እግር ኳስ ፌዴሬሽን አይ ቲንክ የቡድን መሪ ነበር፣ ተወዳድሮ ምናምን ነው የገባውና ከዛ በኋላ ግን ከሱ በኋላ እኔ ናሽናል ቲም መጣው። ከዛ የኢንተረስት ኦፍ ኮንፍሊክት ይፈጥራል ተብሎ ተነሳሱ። ግን ያው ብሔራዊ ቡድን ላይ አሰልጣኝ ነኝ ለምን አነሳችሁ ምናምን ማለት አልችልም። እነሱም ደግሞ ያው መተዳደሪያ ደንቡ ያንን ስለሚል ሊሆን ይችላል አክሴፕት አድርገን እንዳለ ኢየሱስ ተነሳ፣ እኔ በስልጠናው ቀጠልኩ ማለት ነው። ስለዚህ ያውም የቡድን መሪ ሆኖ አሰልጣኝ ሆኖ አይደለም። ኢትዮጵያ ውስጥ እንደዚህ አይነት ነገር ሊከብድ ይችላል ብዬ አስባለሁ። ቻሌንጅ ስለሚኖረው እኔ አሁን አንድ ወንድሜን ወይ አንድ የሚቀርበኝ ሰው ስታደርግ ሌሎችን ግን አድርጌያለሁኝ። ለምሳሌ በርካቶችን ብዙዎችን ወደ ስልጠናው እንዲመጡ የምችለውን ነገር አድርጌያለሁኝ። በጣም ብዙዎችን ከአዳማ ጀምሮ የተለያዩ ኮቾችን ይታገሱ ከኔ ጋር አዳማ ከታች ከሴቶች ቡድን ከቢ አሰልጣኝነት ነው ጎንደር ይዤ የሄድኩት። ቲጋና በጣም በአስቸጋሪ ሁኔታ ነው ምክትል አሰልጣኝ እንዲሆን ያደረግኩት። ሙልጌታ ምህረት ተጫዋችነቱን አቁሞ ወደ አሰልጣኝነት እንዲገባ አድቫይስ ማድረግ ብቻ ሳይሆን ኃላፊነቱን ወስጄ፣ ምክንያቱም ምንም ላይሰንስ ገና ነበረና ሌሎቹንም ልጠራልህ እችላለሁ። ብዙ ሰዎች አሉ ወደዚያ የመጡት። ለምሳሌ ብሔራዊ ቡድን ላይ ደሳለኝን ለግብ ጠባቂ አሰልጣኝነት ሳመጣ ደሳለኝ ህጻናቶችን ነበር የሚያሰልጥ ነው። ለኢትዮጵያ እግር ኳስ ብዙ ዋጋ የከፈለው ደሳለኝ ተረስቶ ነበር። ስለዚህ በኮንፊደንስ ያንን አድርጌዋለሁ። አንዋር ሌጀንድ ነው፣ የኛ ትልቅ ተጫዋች ነው ምናምን። እሱም እንደዚሁ ቦታ ያላገኘ ልጅ ነበር። ናሽናል ቲም ላይ ሳመጣው ያለ እንትን ነበር። ከዚህ ከደም ዝምድና ውጭ የሆኑ ሰዎች ላይ በምታነገው ነገር ላይ ኮንፊደንስ ይሰማ ምንም አይመስልህም፣ ወስነህ ታደርገዋለህ። ግን ቤተሰብ የሆነ ሰው ስታመጣ ከባድ ነው። እውነት ለመናገር ፋንታዬ ኦቨር ኳሊፋይድ ነው ለቦታው። ለምን በርካታ ዓመት እዚህ ኢትዮጵያ ውስጥ አሰልጥነዋል። ሀውስኮድ አሰልጥነዋል፣ ጅማ አሰልጥነዋል፣ አዳማ ሌሎች ቦታዎችም ሰርቷል። ከሀገር ከወጣ በኋላ ደግሞ እንግሊዝ ሀገር እንግዲህ የምታውቀው ነው። ከሀገር ወጥተህ በምትፈልገው ሙያ ዘርፍ ራስን ለማሳደግ እድሉን ለማግኘት ይከብዳል። እድሉ ይኖራል፣ ግን በሌላ በህይወት ስለምትወጠር ሳትወድ በግድ የላይፍ አቅጣጫን ትቀይራለህ። እሱ እዛ ሄዶ ቢ ላይሰንስ ይዟል፣ የዩኤፋ ቢ አለው። ይሄ ቀላል ነገር አይደለም። ስለዚህ ወደ ስልጠናው ለመምጣት እያደረገ ያለው ጥረት ትልቅ ነው። ይህን ሰው አጠገቤ ይመጣና ቢያግዘኝ የአሲስታንት ቦታ ክፍት አለ ሲባል በቃ እንዲህ አይነት ሰው አለ፣ ግን ወንድሜ ነው ማምጣት ፈልጋለሁ አልኳቸው። ምንም ቀር አላላቸውም። ያለውን ሲቪውን አዩ፣ ኳሊፋይድ ያደርጋል፣ መጣ ማለት ነው። የካፍ ደግሞ ቢ አለው። የካፍ ኤ የመጀመሪያውን ሙጁል ወስዶ ነው ከሀገር የወጣውና ኦፍኮርስ አመሰግናቸዋለሁ እነሱ ይህንን አክሴፕት ማድረጋቸው። ከሱ ውጭ ሌላ መብሬንም እንደዚሁ ቪዲዮ አናሊስት ከኢትዮጵያ መውሰድ ችለናል። ባህር ዳር ከነማ የነበረ ሰው ነው። በናሽናል ቲም ላይ እየሰራ የነበረ በጣም ጥረት የሚያደርግ ጎበዝ ልጅ ነው። እሱንም ሌሎችንም ለማምጣት ፍላጎት አለ፣ ግን የቤተሰብ ሲሆን እንዳልከው ይከብዳል። እኛ ሀገር ቢሆን ፍጹም የማይሞክር እነርሱ ግን ሞክረ ነው እኮ ሪዛልቱን አይቼዋለሁ። በጣም ከባድ ነው። ጫጫታው ይከብዳል። በጣም ብዙ ሰው ኢንተረስት ስለሚኖረው ትንሽ የእኛ ሀገር ስፖርት ፖለቲክሱ ከባድ ነው። በደንብ ከዋናው ፖለቲካ በላይ ፖለቲክሱ በጣም ከባድ ነው። በጣም አሪፍ ኮች፣ ለማሟሟቂያ ያህል እነዚህን ጉዳዮችን አነሳን። ወደ ዋናው ጉዳይ ልንገባ ነው። ስለዚህ የሚነሱ ጥያቄዎችን ለመመለስ ዝግጁ ነህ? እግር ኳስ ብቻ ከሆነ ችግር የለው። በጣም አሪፍ። ሰባተኛ ፖድካስት ላይ ውበቱ አባተን የተመለከቱ ጥያቄዎችን ነው የማነሳለህ።
ያንተ ለየት የሚያደርገው የማዘጋጃቸው ጥያቄዎች አይኖሩም። ከተነሱት ላይ ነው መነሻ አድርጌ በኋላ ላይ ግን እኔ የምጨምራቸው ጉዳዮች ይኖራሉ። የሰባተኛ ፖድካስት ላይ ለመጀመሪያ ጊዜ በአንተ ጉዳይ የተነሳው የታፈሰ ሰለሞን ጉዳይ ነው። እሱን እናቆየዋለን በመልካም ስለተነሳ። ከተስፋዬ በቀለ ጃምቦን ጀምር። 2003 ከኢትዮጵያ ቡና ጋር ሻምፒዮን ሆንክ። ያኔ አንተ ኢትዮጵያ ቡናን የዋንጫ ባለቤት ካደረክ በኋላ ከቡድን ጋር ኢትዮጵያ ቡና ከዋንጫ ጋር ከተኳረፈ ዓመታት ተቆጥረዋል። ያ ከዋንጫ ጋር የተኳረፈ ኢትዮጵያ ቡናን ለመቅጠም ነው አዲስ አበባ የመጣው ጃሙስን ይዘ። 2003 ሻምፒዮን የሆነው ኢትዮጵያ ቡና 2004 ላይ ላለመውረድ ሲጫወት ነበረ። በዛ ላለመውረድ በሚጫወተው የኢትዮጵያ ቡና ስብስብ ውስጥ ከዓመታት በኋላ ሰባተኛ ፖድካስት ላይ በግልጽነት የተነሱ ሀሳቦች ነበሩ። የመጀመሪያው እዛ ቡድን ውስጥ ጎል ሲቆጠርብን ሰለብሬት የሚያደርጉ ተጫዋቾች ነበሩ፣ እንኳን ገባብን የሚሉ ነበሩ። ይህንን ደግሞ እኔ ምስክር ነኝ አለ ተስፋዬ በቀለ ጃምቦ። መልበሻ ቤቱን አሰልጣኙ ውበቱ አባተ አያውቀውም ነበረ? ምንድን ነው የተፈጠረው? ያውም ሻምፒዮን በሆነ በአንድ ዓመት ውስጥ ሴም ጉዳይ እናሳው። በቅድሚያ በጣም ጃምቦን ቀደም ብሎ አግኝቼው ቢሆን በጣም ደስ ይለኝ ነበረ። ወይንም ይሄን አስተያየት ቀደም ብሎ አንስቶት ቢሆን እንደዚህ አይነት ፕሮግራም መጀመሪያ ኖሮ ቢሆን እዛው 2004 ላይ ቢሆን ብዙ ነገር ማርበት ነበርና ጥሩ ነገር ነው የተናገረው። በጣም አሪፍ ነገር ነው የተናገረው። በግልጽነት መናገሩ በጣም ጥሩ። ግን መዘግየቱ ግን ያው አንድ ነገር ቢዘገይም ለትምህርት መሆኑ ጥሩ ነው። ግን በጣም ዘግይቷል፣ ረፍዷል። ምክንያቱም ያን ጊዜ ቢሆን ሶሉሽን ማግኘት ይቻል ነበረ። አሰልጣኝ ስትሆን እንደዚህ የራስ ውሳኔዎች ይኖረዋል። ሁሉንም ሰው ማስደሰት አትችልም። ሁሉንም ሰው የማታስደስት ከሆነ ደግሞ ሪዛልት አይኖርህም። ስለዚህ ስራዎችን ስትሰራ ሰው ሊቀየም ይችላል። ስራዎችን ስትሰራ ሰው ላይረዳህ ይችላል። አለመረዳቱ ደግሞ ከልጁ ብቻ ሳይሆን ከአንተም ችግር ሊሆን ይችላል። ልጁን አለመረዳት መቻልህም የኔም ክፍተት ሊሆን ይችላል እና ዘግይቷል በጣም። እንደዚህ አይነት ነገሮች እንደነበሩ አላውቅም፣ ፍጹም አታውቅም። በኋላ ዘግይቶ ይሄ የኩርፊያ ነገር የነበራቸው ተጫዋቾች እንደነበሩ ገብቶኛል። ከወጣ በኋላ ነው እዛው ያለው ከመልቀቄ በፊት። ከዛ ደግሞ ከቡድኑ የወጡ ልጆች በተመለከተ ይናፈሱ የነበሩ አንዳንድ ነገሮች ቲሙን እንደጎዱት ተረድቻለሁ። በግልጽ የምነግርህ ለምሳሌ የድሉ ደረጃ መውጣት፣ የምን ያህል መውጣት እንደ ትልቅ ኢሹ ነበረ የሚቆጠረው። የታፈሰ ቲሙን በጊዜ አለመቀላቀል ክፍተት ፈጥሮ እንደነበረ ያወቅኩት በኋላ ነው። አላቅም፣ የታፈሰን ጉዳይ የማውቀው ነገር አይደለም። ያው ለተመልካቾቻችን ግልጽ ለማድረግ ታፈሰ ተስፋዬን ነው፣ ትልቁ ታፈሰ ማለት ነው። እና አላቅም፣ የሱ ዘግይቶ ነው። የነ ድሉ ግን ከመጀመሪያው የነበረ ስለሆነ በተለይ ድሉ የኔ የግል ውሳኔ የነበረበት ስለሆነ ያንን ነገር ለማስረዳት ምንም ከባድ አይደለም። ኃላፊነቱንም ለመውሰድ ችግር የለብኝም። ግን በዛ መንገድ መግለጹ የተስፋዬ በዛ መንገድ መግለጹ ስህተት ነው ብዬ ነው የማስበው። ለምን ለቡና ምንም አይጠቅም። ለቡና የሚጠቅመው ታፈሰ ማነው ተስፋዬ ጃምቦ ካፒቴን ነው። ካፒቴን ደግሞ ስትሆን ዝም ብለህ አርመ ባንድ ብቻ ማድረግ ብቻ አይደለም። እኔ ከተሳሳትኩ የኔን ስህተት ጠጋ ብሎ ኮች ይሄ ነገር በዚህ አንግል አይተኸዋለሁ ብሎ መናገር እንትን አለው፣ መብት ነበረው። መጥቶ ቢነግረኝ ወይ አሻሽላለሁ ወይም ደግሞ አሁን ላይ ቢወቅሰኝ ነግሬው እኮ አልተቀበለኝም ነበር ብሎ ቢወቅስ ጥሩ ነበር። ለቡና ምንም አልጠቀመውም ያ ነገር። የሚስቁ ልጆች እያሉ እሱ ዝም ብሎ ቢጫወት፣ ለምሳሌ ተልጦ ይጫወት ነበር፣ ደምቼ ይጫወት ነበር ብሏል። ኦኬ፣ ደምተ የምትጫወት ከሚስቅብህ ሰው ጋር ከሆነ ሮንግ እኮ ነው። ያን ጊዜ ነበር ማስተካከል የሚቻለው። ግን ያ ነገር መኖሩን ደግሞ በኋላ ላይ አሁን እሱ ሲናገረው መስማቴ የሆነ ነገር ክሊክ እንዲያደርግ አይንህን እንድትገልጥ ያደርጋል። የተበታተን ነው የሽልማት ቀን ነበር አለ። ሽልማት እኔን የሚመለከት አይደለም፣ ቲሙ ነው የሚሸልመው። በግል ሸልመው ነበር አለ። በግል እሱ ስለተሸለመው ወይም ሌሎች ስለተሸለሙት እኔ ምንም ቅሬታ የለኝም። ስንሸለም ሁላችንም ብንሸለም በጣም ደስ ይለኝ ነበር እና እዛም ጋር ስለተፈጠረው ነገር ኖት እኔን ኮንሰርን የሚያደርገኝ አይደለም ወይም ቀጥታ እኔን የሚመለከት ነገር አይደለም እና ያን ችግር የነበረውን ነገር እዛው ጋር ካየ እዛው ጋር ታክል ብናደርግ ያ ቡድን በአሸናፊነቱ ይቀጥል ነበር። ከግል ራስህን ከመውደድ ወጥተህ ቡድኑን ከሆነ የምትወደው ቡድኑ ገደል የማይገባበትን ነገር መጠበቅ ነው። እኛም ካላየን ኢቭን እኔም ከነበርኩ ችግሩ እኔን ዞር ማድረግ ይቻላል። ምን እኔ ተአምር አይደለሁም ወይ ምንም አይደለሁም።
ስለዚህ በቦታውና በሰዓቱ ቢሆን አሪፍ ነበረ እና በመስማቴ ግን ደስ ብሎኛል ያለውን ነገር በመስማቴ። ሽልማት ላይ ተከፋፍለን ነበር ብሎ ካለ በቃ ያንን ቡድን አንተ ምን ማድረግ ትችላለህ? ሮንግሊ ነው ግን ክፍፍሉ የነበረው ብዬ ነው የማስበው። ለምን ማንም ተጫዋች ይምጣ ያ ያንተ ጉዳይ አይደለም፣ ማንም ተጫዋች ይምጣ ያ ያንተ ጉዳይ አይደለም። ኦፍ ኮርስ ከቲም ሰንበዲ ሲወጣ ፊል ታደርጋለህ እንደ ተጫዋች። ልክ ነው ተስፋዬ፣ የድሉ መውጣት ፊል ያደርጋል። ግን እድሉን መሸከም ካልቻልክስ አንተ የማታሰለጥነውን ሰው ተሸክመ መሄድ አትችልም። ለምሳሌ በቀላሉ ተስፋዬ ጃምቦን ቀላል ጥያቄ ልጠይቀው፣ ፐርሰናሊ አይደለም መልስለት፣ እንደው ለአጠቃላይ ስለሚጠቅም እሱ ስፖርቱም ውስጥ አይደለሁም ብሏል። ስዌል ግን ወደ ቤቱ ልምጣና ቤት ውስጥ የምታገለግለው የሆነች የቤት ሰራተኛ ነው የምንለው አለ አይደለ? ሶሪ ሰራተኛ እንግዲህ ምን ብለን ቀለል ለማድረግ የቤት አገልጋይ። አዎ እማትታዘዘው እምትንቀው ቁልቁል የምታየው ከሆነ አብሯት ይቀጥላል። አይ ዶንት ቲንክ በዛው በፌስታል እቃዋን ቋጥሮ እዛው ጋር ነው ወርውሮ የሚያባረራት በእርግጠኛነት። ኮች እዚህ ጋር ግልጽ እናድርገው፣ ይሄ የሰራተኛው ምሳሌ ወደ አንድ ቦታ ይወስደናል፣ ወደ እድሉ ደረጃ ይመስለኛል። ተስፋዬ በቀለ ጃምቦ ካነሳቸው ሀሳቦች እንደኔ መረዳት ኢትዮጵያ ቡና ክረምት ላይ ነው ብዙ ክፍተቶች ከሻምፒዮንነቱ ማግስት ነው ልዩነቶች የተፈጠሩት። ቀጥታ ወደ እድሉ ደረጃ ጉዳይ እንሂድ። በአንተ የ2003 ስብስብ ውስጥ ረጅም ደቂቃ ሜዳ ላይ ከቆዩት 5 ተጫዋቾች የመጀመሪያው እድሉ ደረጃ ነበረ። እድሉ ደረጃም እዚህ 7ኛ ፖድካስት ላይ መጥቶ ለአሰልጣኙ ውበቱ አባተ ይቅርታ አድርጌለታለሁ፣ የሚገባኝን ክብር ግን አልሰጠኝም፣ አልተሰጠኝም፣ በመርፌ የወጋው ተጫዋቾች ነበር፣ ለቡና ከሚገባው በላይ ሰጥቼ ነበር ብሎ ተናግሯል። ባንተና በእድሉ ደረጃ መካከል መቼ ነው መስመሮች የተለያዩት? ኦኬ አሁን ግልጹ ነገር ለሌሎች የሚጠቅም ነገር ከሆነ ነው ማወራ ማለት ነው እንጂ ፐርሰናሊ እኔ ከእድሉም ጋር ከሌላም ሰው ጋር ምንም ችግር የለብኝም። እንዳውም እድሉን ከዛ በኋላ ይሁን ከዛ በፊት በግል ባለን ነገር ምንም ችግር የለብንም። እሱም ሲናገር ሰምቼዋለሁኝ። ከእድሉ ጋር እኔ ኳስ ማቆሚያ ላይ እሱ ኳስ መጀመሪያው ላይ ተገናኝተን አብረን ተጫውተናል። እንግዲህ ቢያንስ አብረን ኳስ አንከባለናል ማለት ነውና ምን አይነት ሰው እንደነበርኩ ምን አይነት ፐርሰናሊቲ እንዳለኝ ያውቃል፣ ሲጫወትም ያውቃል። ከዛ በኋላም እንደዛውና which is ጥሩ መረዳዳት ነው የነበረን። ከሆኑ ሰዓቶች በኋላ ግን መስመሮቹን እድሉ በጣም ያልፋቸው ጀመረና እነዛን ያን ነገር እንዲያቆም ተደጋጋሚ ለመንገር ሞክሬያለሁኝ። አለመከባበሮች ነበሩ። አለመከባበር ሳይሆን እሱ የሚያነሳቸው ነገሮች ለቲም ይጠቅማል ብሎ ነው የሚያነሳቸው፣ ግን ደግሞ እንደማይጠቅም ሳስረዳው ደግሞ አክሴፕት ማድረግ አለበት እንጂ እሱ ዳይሬክት ይሄንን ነገር መደረግ አለበት ብሎ ካለ በቃ አሁን እሱ ሊያዘ ነው ማለት ነው። ቢያን ደግሞ የምትፈቅደው ነገር አይደለም። መመካከር ትችላለህ፣ ይሄን ማድረግ አለብህ ግን ይሄን ማድረግ ነበረብህ ግን ብሎ ጀጅ ማድረግ እሱ ኃላፊነቱም ስራውም አይደለም። እና እነዛ ነገሮች ክፍተቶችን ፈጠሩ። ፊንጫ ላይ ፊንጫ ወርዷልና የወረደ ቡድን ለመግጠም ሄድን። እዛ ስንሄድ የሚቀረን ጨዋታ 6 ጨዋታ ነው። 2003 ሻምፒዮን ለመሆን 6 ጨዋታ ነው የሚቀረው። ወደዛ አመራን። እዛ 6 ጨዋታ ላይ እየቀረን ወደ ፊንጫ ስንሄድ በቦርድ ምን ተወሰነ? ሁሉም ያሉት ተጫዋቾች እንዲሄዱ፣ ሌላ ጊዜ የሚጫወቱትና ተጠባባቂዎችን ይዘን የምንንቀሳቀሰው። ለዛ ጨዋታ ግን ሁሉም እንዲሄዱ ተደረገ። ምክንያት ደግሞ ነበረን። እነከሌ የሚባሉትን ተጫዋቾች እከሌ የሚባል ቡድን ሎቢ ያደረጋቸው ነው የሚባል ውዥንብሮች ነበሩ። ለምሳሌ ከደደቢት ስንጫወት እከሌና እከሌ ጎተራ ከከሌ ቡድን ደጋፊዎች ጋራ ከደደቢት ሰዎች ጋራ እንደዚህ ነበሩና አደራህን እነዚህ ልጆች እንዳታስገባ ብሎ እኔ ጋር መጥቶ ከቲሙ አመራር ለኔ ተነግሮኛል። የምርህ ነው? እውነቴን ነው። የእናንተ ቡድን ተጫዋች ከደደቢት ኃላፊዎች ጋር? አዎ። ከዛ ትደነግጣለህ። እንደን እሺ ብለን ምን እናርግ ተነጋገርን። ከካሊድ ጋር ከፈቱሼ ጋር ምናምን አወራና እነከሌ እኮ እንደዚህ ምን ይሻላል፣ ቤንች እናርጋቸው፣ ውጪ እናርጋቸው፣ እናሰልፍ። በጣም ባይዝ ነው። ትልቅ ጨዋታ ነው፣ ወሳኝ ጨዋታ። እንዴ ምን ሆነ? አጫወትናቸው። ልጆቹ ኃላፊነቱን ወስጄ አጫወትኳቸው። እረፍት 1-0 ተመራን በደደቢት። ያ አካል መልበሻ ክፍል ኮሪደር መውረጃው አለ አይደል? ቀጥ ብሎ መጣ ሰውየው። አሁን አመራር ማለት ነው። መጣና ነግሬ ያልነበረ መከሌና ከሌ እንደሚለቁ ላንተ በቃ እንትን ነው። ትደነግጣለህ። ምንድን ነው ማድረግ ያለብህ? እውነት ነው ነግሮኛል።
ኃላፊነቱ ወስጄ አስገብቻቸዋለሁ። ሜዳ ላይ ያላችሁ ፐርፎርማንስስ እንዴት ነበር? ያስታውቃል? ባይዝድ ትሆናለህ። አንዳንድ ጊዜ የሆነ ነገር እኮ ስትሰማ ሁሉ ነገር ያ ነው የሚመስልህ። ከዛ እውነትም እየለቀቁ ነው እንዴ? ምን እያደረጉ ነው? እንቀይራቸው ማቼ ኦኬ እሺ ያልኩት፣ አልቀይርኳቸውም። ተጫወትን፣ 2-1 አሸነፍን። ኦኬ የአዲስ አበባ ስቴዲየም የደደቢት የምታስታውስ ከሆነ ዳዊት እስጢፋኖስ ያገባ አሪፍ ጎል አገባ። ዳዊት ሙላለ ምናምን በጣም ቅዳሜ ቀን የሚገርም ጨዋታ ነው የነበረው። ካምባክ ከ1-0 2-1 አሸነፍን። አስብ ያን ጨዋታ ተሸንፈን ቢሆን ኖሮ ቡና እዛው ጋር ነበር የሚያስወጡኝ እዛው ጋር። እና እነዚህ ሮመሮች ስለነበሩ ከዛ በፊትም ሌሎች ሮመሮች ስለነበሩ ወደዛ ይዘን ሄድነው። ሙሉ ቡድኑ ነው እና ከደደቢት የ2-1 አሸናፊነት ነው ወደ ፊንጫ ሄዳችሁት? ከዛ በፊት ነው ፊንጫ ሄድነው። ከአንድ ጨዋታ በፊት ነው፣ ከሁለት ጨዋታ በፊት ነው ሄድነው። ከቀሩን 5 ጨዋታዎች የመጨረሻ ጨዋታዎች አንዱ ነው የደደቢት ጨዋታ የነበረው። ከዛ በፊት ነው 6 ጨዋታ እየቀረን ነው ሄድነው። ሶ ቡድኑን ይዘን ሄድን ከዚህ አደጋ ለመቆጠብ ማለት ነው። ይሄን ግን ለተጫዋች አታወራውም፣ የምታወጣው ነገር አይደለም። እንደ አመራር ለራስ የምትይዘው አስተዳደራዊ ነገር ነው። እድሉን ይዘነው ሄደናል። ታሟል፣ ግን ቀላል እንቅስቃሴዎችን ያደርጋል። ጨዋታው ላይ አልተጫወተም። ለምን? ስለታመመ ማለት ነው። ዳዊት እስጢፋኖስ አልተጫወተም። ለምን? 4 ቢጫ አለው። ዳዊት ሜዳ ላይ ይጨጋጨጋል ከቡድኑም ጋር ይሁን ከተቃራኒ ከዳኛም ጋር፣ ለቢጫ ቅርብ ነው ማለት ነው። ፊንጫ ጨዋታ ላይ ቢጫ ቢያይ ከጊዮርጊስ ስንመጣ አይጫወትም። አሁን ከጊዮርጊስ ባይጫወት ደግሞ ሆን ብለህ እንዲያርገህ ነው ደግሞ ሊመጣ ነው። ስለዚህ ምንድነው ማድረግ ያለብኝ? ዳዊትን ማስቀመጥ ነው ያለብኝ። በዳዊት ደግሞ ነግስላ መጫወት ይችላሉ እና አቡበከር መጫወት ይችላሉ። እውነትም እድሉን ስላጡ ነው እንጂ ኳሊቲው አላቸው። እንደን ወሰንና ዳዊትን አስቀምጠን በሌሎቹ ተጫወትን። ፊንጫ አቻ ወጣን፣ ነጥብ ጣልን። ከዛ በጣም ያላለቀሰ ደጋፊ የለም። በቃ ዘንድሮም ዋንጫ ልንበላ፣ ልክ አሁን አርሴናል በቀደማቸው በቃ ላንበላ ነው ማለት ነው በቃ ምናምን ብለው በቃ አለቀሱ። እኔም በጣም አዝኛለሁ። እራት መብላት አልቻልኩም። በዚህ ሁኔታ ውስጥ ሆኜ እድሉ ወደ እኔ ጋር መጣና ኮች ላናግር ነው አለኝ። እሺ ምንድን ነው ምናምን ብዬ ጠየቁት። አይ ለምንድን ነው እኔ ያልተጫወትኩት አለኝ። እንደ እድሉ አሙ የለ እንደ ያልኩት። አይ ካመመኝ ታዲያ ለምን እንድመጣ አደረከኝ? መንገዱም እኮ ለእኔ የህመም ተጨማሪ ህመም ነው አለኝ። ኦኬ እሺ መንገዱ ህመም የሚሆንብህ ከሆነ ስንመለስም ትቀመጣለህ፣ ችግር የለውም አልኩት። እንድታርፍ አደርግሃለሁ አልኩት። ማድረግ ያለብኝ ያንን ስለሆነ ማለት ነው እንጂ ቦርድ እንደዚህ ነው ምናምን ብዬ ብል ደግሞ አሁን እንደገና ደግሞ ሚዲያ ላይ ወጥቶ ደግሞ ሌላ ችግር ነው። ከዛ እሺ እኔ ይቅር አለ። ይሄ ጨዋታ ከምንም በላይ ለኛ ለቡና አስፈላጊ ነው፣ ለዋንጫ ወሳኙ ጨዋታችን ይሄ ነው የነበረው። ዳዊትን ለምን አስቀመጥከው አለኝ። ይሄ እሱ ስራ አይደለም፣ ግን አስብ በዛ ሁኔታ ውስጥ እመነኝ ሌሎች ትልልቅ አሰልጣኞች ምናምን ቢሆኑ እድሉን ከዛን ቀን በኋላ ያዩት። ለምን ቡና እኮ 3 ጨዋታ እየቀረው 1 ነጥብ ማግኘት አቅቶት 6 ጨዋታ እየቀረው 1 ጨዋታ ማሸነፍ እያቃተው ማት ጊዜ ከዋንጫ ውጭ ሆኗል። በምን ምክንያት? በእንደዚህ አይነት ካዮስ ቲሙ ላይ በመፍጠር ማለት ነው። ያ የማዕበል ሰዓት ስለነበር መታገስ ስላለብኝ ዳዊት የተቀመጠው እኮ በ4 ቢጫ ምክንያት ነው። 5ኛ ቤቢያ ላስረዳው ሞከርኩ። አይ ቢሆንም መጫወት ነበረበት አለ። አሁን እንግዲህ ሊያዝ ነው። በቃ ዞር በል ብዬ ትንሽ ኃይል ቃል ተናገርኩት ምናምን። አንዳንድ ነገሮችንም ባለፈው እሱ የተናገራቸውን ከጣጣት ይበልጣል ምናምን የተባባልና ተነጋገረን። አለፈ። ያ አዲስ አበባ መጣን። አዲስ አበባ ስብሰባ አደረግን። ምንድነው ያ ስብሰባ? ልጆች ያሉ 5 ጨዋታ ይቀረናል እና ልጆች ያሉ ጊዮርጊስ እዚህ ነጥብ ጣለ፣ አቻ ወጣና ነጥብ ጣለ። አሁን አድቫንቴጃችን ተመሳሳይ ሆነ ማለት ነው። ከዛ ልጆቹን ሰብስቤ ያው ፖስት ማች ደግሞ ትነጋገራለህ አይደል? እዛ ስብሰባ ላይ ቲሙ ከጄ ወጥቷል እና ምን ተነሳ አስተያየት ሲም እንዴት አያችሁት ጌሙን ምንድነው እና ቤስል በቃ ብዙ ልጆች ሴንሲቲቭ ሆነዋል እና አኩርፈዋል። ያለ መጫወት እድል የተነፈጋቸው ምናምን ልጆች አሉና አኩርፈዋል። ለምሳሌ ዳዊት እስጢፋኖስ አኩርፈው ነበር እዛ ጨዋታ ላይ። ዳዊት አላኮረፈም አንደርስታንድ አድርጓል። ግን ለምሳሌ አሁን ያነሱ ልጆችን አሁን በግልጽ ነግረ አንዱ ማነች ሲሳይ ነች። ሲሳይ ደምሴ ሲሶኮ እሷ ደብሯታል። ለምን እየተጫወተች አይደለም? እውነቱን ናሽናል ቲም ተጫዋች ነው። ያን ጊዜ ግን ከህመም መጥቶ ፎርሙን ማግኘት ስላልቻለ አብደላን ነበር የምናጫውተው። አብደላ ደግሞ ጥሩ ሆነ። በቃ እኛ ደግሞ ለጊዜው ውጤቱ ነው የምንፈልገው እንጂ እኔ አወዳድርልኝ ብለህ ብትለኝ ሲሳይ ለኔ ይበልጣል።
በኳሊቲ ማንን ትመርጣለህ ካልከኝ ከአብደላ ሲሳይን መርጣለሁ ቢኮዝ ኢንተርናሽናል ቲም ፕሌየር ነው። ግን ከረንት ፐርፎርማንስ ግን አብደላ በጣም ጥሩ ነው። ቡና ደግሞ የሚያስፈልገው ከረንትሊ አሁን ቀጣይ ላይ ግን ሲሳይ የኛ ትልቅ ተጫዋች ነው እና ይሄን አንደርስታንድ አላደረገም፣ አኩርፏል። አንዳንድ ነገሮችን ሲያነሳ እዛ ስብሰባ ላይ ማለት ነው ላስረዳው ሞከርኩ፣ አክሴፕት አደረገ። እሱ እድሉ ነው መጀመሪያ ሀሳቡን ያነሳውና በቃ ይሄን ዋንጫ ያጣ ነው በአንተ ምክንያት ነው አለ ተጫዋቾች ፊት ማለት ነው። ሊትራሊ ነው የምነግርህ፣ ቃል በቃል ሊትራሊ። አሁን ቃል ለመመላለስ አይደለም፣ እንደገና ሌላ የፖድካስት ኢሹ ለመፍጠርም አይደለም፣ ያለውን ነገር ነው። ብዙ ልጆች ስለሆነ ተጫዋቾቹ ስለነበሩ ሊነግሩ ይችላሉ። እና ያጣ ነው በቃ አሁን ከእጃችን ወጥቷል አለ። ማይ ቢሊፍ ያ አይደለም የኔ እምነት ግን ስቲል የዋንጫ እድሉ በእጃችን ላይ ነው ያለው እና እሱ ወደ ሌላ ነው የሚጎትተኝ፣ እኔ ወደዚህ ነው የምታገለው። ልጆች በቃ ፕሮቮክ ማድረግ ጀመሩና የሚያነሱት ሀሳብ ይከብዳል። ተክሉም እንደዚሁ እኔ ጠቅላላ ትሬኒንግ የሰራሁት እኔ ነኝ፣ ግን ያጫወትከው ሙሉ አለምን ነው እና ተክሉ ተስፋዬ ሙሉ አለምን ነው እና እኔ እንትን በቃ ማንም ከህመም መጥቶ ማንም ይጫወት ከሆነ ለምን ትሬኒንግ ይሰራሉ አይነት ነገር ሀሳብ አነሳ። ይሄንን እውነት ሰው እንዲያውቀው ነው የምነግርህ። እንዴ እዛ ሙሉ አለም እንደምታውቀው እንትን ነው ሲጫወት ይጫወታል፣ ሲናደድም እዛ ነው ያለው። ከዛ ከሱ ጋራ የሆነ ጭቅጭቅ ውስጥ ሊገቡ ሆነ። አቁሙ ልጆች አልኳቸውና መልስ ካላችሁ ሌላ ሀሳብ ካላችሁ ማንሳት ይቻላል። አሁን ያነሳችሁትን ሀሳብ ግን በቃ ተረድቼዋለሁኝ፣ የምናስተካክልበትን መንገድ እንፈልጋለን። ሙሉ አለም ታሞ 2 ቀን 3 ቀን ትሬኒንግ አልሰራም፣ ግን ኢሳቅን ጠይቄ ሂዝ ፊት ባለሙያ ኢሳቅ ነው። ከዛ ደግሞ ማጫወት ያለ ማጫወት የኔ ፋንታ ነው። ሙሉ አለም 12 ጎል አግብቷል ለቲሙ። ስለዚህ ይፈልገዋለሁ ከረንትሊ፣ አንተንም እንፈልጋለን። ስለዚህ ከዛ አይኔው ምናምን አልኩና እሱንም ለማርገብ ሞከርኩ። እሱ ምንም እንትን አላደረግም፣ ወዲያው ረገበ ያ ነገር ማለት ነው። በኋላ ከቁጥጥራችን ሊወጣ የነበረውን ነገር እኔ ያኔ ኮምፒውተር ምናምን አሁን እንዳሁኑ አይደለም፣ በእጄ አስምሬ በእጄ ወረቀት ላይ አስምሬ 5 ጨዋታ ኢትዮጵያ ቡና ከማከማን አለው የት አለው፣ ጊዮርጊስ ከማከማን አለው የት አለው፣ ሲዳማ ቡና ከማከማን አለው የት አለው፣ መቻል ከማከማን አለው የት አለው። እነዚህ ነበሩ ለዋንጫ ፍክክር ነው። ደደቢት ከማከማን አለው የት አለው የሚለውን በእንትን ስታየው 2 ጨዋታ ከባድ ጨዋታ አለን እኛ ወረቀት ላይ አዳማ ላይና ደደቢት ላይ ጋይስ ያን ፎቶኮፒ 20 ምናምን ፎቶኮፒ አስደርጌ ለሁሉም ሰጠዋቸው እዛው ጋር ስብሰባው ላይ ማለት ነው። እኔ ተዘጋጅቼ ነው የመጣሁት ለራሴ ማለት ነው። ጋይስ እስቲ ይሄንን ዶክመንት እዩት፣ ይሄንን ሰንጠረዥ እዩትና ታሪክ ለመስራት ምን እንደሚቀረን ተመልከቱት። አዳማ ላይ አዳማን ማሸነፍ፣ ደደቢትን አዲስ አበባ ካሸነፍን ቀሪዎቹ 3 ጨዋታዎች ብዙ የሚከብዱን አይደሉም። አንደኛው ኒያላ ነው፣ አንደኛው ድሬዳዋ ነው፣ አንደኛው ካልተሳሳትኩ የመጨረሻው ሙገር ሲሚንቶ። እነዚህ 3 ቲሞችን የማሸነፍ ፕሮባቢሊቲያችን ከፍ ያለ ነው። 2 ቲሞች ላይ መሞት ከቻል ታሪክ ለመስራት እድለኞች ነን። ቡና ትልቅ ተጫዋቾች አልፈውበታል። ፎርጌት አባውት ዳት። ያነሳችሁትን ቅድም ያነሳችሁትን ኢሹ ጠቅላላ እርሱት። ፎከስ እዚች ላይ አርጉ፣ እዚች ፔፐር ላይ አርጉና ከዛ ማድረግ እንችላለን አንችልም ለጥፉ ግድግዳችሁ ላይ። ጠዋት ማታ ስትነሱ እዩት። ዊ ካን ሜክ ኢት። እርሱት ይሄንን ምናምን አልኳቸው። ተቀየረ። እድሉ ስንወጣ መጣና ኮች ያነሳውልህ እኮ እዛ ጋር እንደዚህ ክሊር እንድታረገው ነው ምናምን አለኝ። ኦኬ ችግር የለም እድሉ አልኩት፣ አለፍኩት። ግን ያ ቀን የኔ መባረሪያ ቀን ነው የነበረው። ከዛ ወጥቼ ከቦርድ ጋር ስብሰባ አለኝ። እዚህ ከተጫዋች ተሰብስቤያለሁ። ከነሱ ጨርሼ ደግሞ ቦርድ እየጠበቀኝ ነው። ቦርድ ጋር ሲሄድ ተመሳሳይ ነገር ነው የጠበቀኝ። ከጊዮርጊስ ጋር ነበር የተጫወት ነው። ዳዊት እስጢፋኖስን ቀይሬው አስወጥቻለሁ። ዳዊት እንዴት ይወጣል የሚል ጥያቄ ተነሳልኝ። ይሳቅ እዛው ጋር አለ። ይሳቅ ዳዊት አልቻለም ቀይሬው ያልከኝ አንተ አይደለም እንዴ አልኩት። አዎ አለ። ሶዋት ምንድነው ማድረግ ያለብኝ? በጎዶሎ እንጫወት? ዳዊት የወጣው በዚህ ምክንያት ነው። አይ ቲሙ ከፊንጫ እንደዚህ ሆነ ምናምን አሉ። ኢትስ ፕሮሰስ፣ እግር ኳስ ነው፣ እርሱት። ምንድነው ፕላን ታዲያ አሁን ለቀሪ ጨዋታዎች አለ ሞት አለቃ። ቀሪ ጨዋታ ይሄ ነው ፕሮግራማችን እዩት አልኩና ሰጠዋቸው ለነሱ። ግን እናንተ አሁን ይሄን ነገር የምትጠይቁኝ ተጫዋቾችን እኔ አምጥቼ በመሃል አስፈርሙልኝ ብያችሁ እኮ እኔ ሳላቅ ደብዳቤ አስገብቼ እኔ ሳላቅ እኮ ትሬኒንግ ሜዳ ሲሄድ እኮ አጥቻቸዋለሁ፣ ወደ ሀገራቸው ልካችኋቸው። ምን ያደረጋችሁት ነገር ነበር እዛ ጋር? ከዛ ኤልያስ ኡመር ባለፈው እንትና ያነሳው
አዎ ኤልያስ በቃ አለ ውበቱ ተዋቸው በቃ ይሄን ነገር ተውና ምን ላግዝህ አለ ምን ልርዳ ምን ላግዝህ ምን ብናረግ ሻምፒዮን ነው ስል አሁን ምን ጨምሮ ምንም ነገር የለ ሰው አንጨምር ምን አንጨምር የሚያስፈልገን አሁን አንድ መሆን ነው ከዛ ደግሞ በኢንሴንቲቭ በቦነስ በመናምን ልጆቹን አበረታታቸው አልኩት በቃ ስንት ነው የምትከፈላችሁ ቦነስ ምናምን አለ አይ ቲንክ ያን ጊዜ 300 ብር ነው ምናምን መሰለኝ 300 እኔ ለእያንዳንዳቸው እንደዚህ በቃ ነገ አሸንፈው በነጋታው ናና ከኔ ትወስዳለህ ምናምን አለ በቃ ያ ትልቅ ሞራል ሆነን ልጆቹም እንትን ያደረጉ አለፍን ያንን እድሉን እዛ ካለፍኩት ትልቁ ቦታ ላይ ማለት ነው ሊጉ አለቀ ሻምፒዮና ሆነን ከሻምፒዮና በኋላ ልጆች ሲፈርሙ እንዳለው መጨረሻ ነው የጠሩኝ እኔን አለ እኔ መጀመሪያ ከሌን ጥሩ መጨረሻ ከሌን ጥሩ አላልኩም ሁሉም እየተጠሩ አውርተናቸዋል እድሉን ስናወራው ግን ነገርኩት የምትፈርመው 1 አመት ነው ምክንያቱም የነበረው ኤክስፒሪየንስ አብሮ የሚያስቀጥለን ስላልሆነ የምትፈርመው 1 አመት ነው ከመምም አንፃር እንዳለህ እየተጎዳ እንትን እያደረገ መከራውን እየበላ ነው የጨረሰልን ስለዚህ እኔ የድሉን አድቫንቴጅ ብቻ ሳይሆን የቲሙንም አድቫንቴጅ ነው የማየው ከኔም አንፃር ዛሬ ዋንጫ ስለበላው አይደለም ቲሙ ገቨርን ማላረገውን እንትን ማላስተዳድረውን ተጫዋች ይዤ መቀጠል አልችልም ስለዚህ 1 አመት ነው ወቀት ደሞዝ ገንዘብን ግን አንተ ተነጋገር ስንት ብር ያስፈልጋል ራስ ተነጋገር ምክንያቱም የመጀመሪያ ደረጃ ተጫዋቻችን ነው ግን ከ1 አመት በላይ በፍጹም 2 አመት ካልፈረም ጋር አይሆንም መጣ ቀረበ አወራን እኔ ነበርኩኝ እዛው ቴብል ላይ አወራን ምን አለ እዛው ጋር ስለ አብርሃም አነሳ አብርሃምን ዳዊት ይምጣ ስላሉ ነው ያመጣው አለኝ ሲሆን እኮ ሴስ ፋብሪጋስን የባርሴሎና ማሊያ አልብሰውታል አርሴናል እየተጫወተ ምንም ማለት አይደለም ዳዊት ብሎኝም ቢሆን ማለት ነው ግን አይደለም አብርሃም ከኔ ይበልጣል በእድሜ ምናምን አለኝ እኔ አዋላጅም አይደለሁም ይብለጠው አይብለጠውም አላውቅም አትለፍ አትግባ እዚህ ውስጥ ስለ ራስህ ተነጋገር ስለ ሌሎች አትሂድ አልኩት አሁንም እያግባባን ያልሆነው ነገር እየደገምከው ነው ከመስመር አትውጣ በራስ ጉዳይ ላይ ብቻ ተደራደር እኔ ማንንም ላስፈርም that is my business ያንተ አይደለም ከዛ በቃ እሺ አስቤ እመጣለሁ አለ ሄደ ድጋሚ ቀጠርኩት አበበ ቢቂላ አዲስ አበባ ስቴዲየም አበበ ቢቂላ የምትባል ቦታ አለች እዛ ቁጭ አድርጌ ያወራው እድሉ አንተ ኦሬዲ ረጅም አመት ተጫውተሃል ቀጣይ ይሄ ሚቲጌሽን እንትነን የመውጫ ፕላንህን ነው ማመቻቸት ያለብህ ኔክስት ኮች ስለመሆን ወደ እንትን ውስጥ ስለመምጣት ነው ማሰብ ያለብህ በዚህ ሁኔታ ተወሰኑ አመታቶችን ልትቀጥል ትችላለህ ስለዚህ የ1 አመት ኮንትራክትን ተቀበል እኔ አብረኝ እንድትሰራ መንገዱን ይብል ለእናንተ ትቼ ሌላ ጋር መሄድ እችላለሁ ኦሬዲ እኔ ሊግ ውስጥ እንትን እያደረኩኝ ነው ስለዚህ እንዲህ መሆን ያለብህ ምናምን የመከርኩት ኦኬ አለኝ ተቀበለኝ ተለያየን እኔ ወደ ባህር ዳር ሄድኩኝ ከባለቤቴ ጋር በቃ ስልኬን ዘጋግቼ ምናምን ወደ ባህር ዳር ሄድን ባህር ዳር ከ3 ቀን ከ4 ቀን ቆይታ በኋላ አጋጣሚ ስልኬን ስከፍት ተደወለ እዛ ሳይ ማላውቀው ቁጥር ነው ሳነሳው ኮች እንዴት ነህ ምናምን ማልበል ስል አይ እኔ ከሌ ነኝ ማን ነው ከየት ነው ስል ከሰንጋተራ አለኝ አላውቀውም ማን ነው አይ በድሉ ጉዳይ ላወራ ምናምን አለኝ እድሉ ምን ሆኗል ምክንያቱም እኔ ጨርሼ ነው የሄድኩት እድሉ ምን ሆኗል አይ ካንተ ጋር ለመግባባትም ካለ ልናስታርቃችሁ ኧረ እኛ ተግባብተናል አውርተን እኮ ነው ይለው እዛ እስካሁን እኮ አልፈረም ደነገጥኩ እንዴ አልፈረመም እስካሁን አላቅም አለመፈረሙን እዛ ሲጀመር የቡና ቢሮ ሰንጋተራ አይደለም ሜክሲኮ ነው መሄድ ያለበት ሜክሲኮ ነው እንጂ እናንተ ጋር ለመምጣት ያለበት ሰው ህዝብ ውስጥ መደበቅ የለብህም በቃ ከሆነም ከኔ ጋር ነው ማውራት ያለብን አውርተን ጨርሰናል እንደን እስቲ ቆይ ተወሽ በቃ አልኩትና ደወልኩለት እንዳላሰለች ግን በዛብ አረ በጣም እሺ እንደን ደወልኩለትና ያን ጊዜ እሱ መመረቂያው ሰዓት ነው ምናምን ዩኒቨርሲቲ ምናምን ደወልኩለትና እድሉ እንዴ አልፈረምክም እንዴ አልኩት አው አልፈረምኩም አለኝ እንዴ ለምን አልኩት ሳልጨምር ሳልቀንስ ነው ምነግር ያው ለእውነት ማለት ነው ለምን አልፈረምክም ተነጋግረን አልነበረም እንዴ ያደለው አዋሳ ድረስ ሄዶ ያስፈርማል እናንተ ከዚህ እዚህ ነው ማስፈረም አቅቷችሁ ነው ወይ ደነገጥኩ ያ ሰዓት ላይ ደደቢት እንትናን ጌታነን ለማስፈረም አዋሳ ሄደዋል ለካ እዛ እንዴ ቤት መምጣት ነበረብን እንዴ ተነጋግረን አይደል እንዴ ነው ቤት መምጣት አልነበረብንም እንዴ አልኩት አላወቅንም ነበር ቤት መምጣት ነበረብን አልኩት ተናድቻለሁ
እንዳልኩ ከጀርባ የነበሩ ብዙ ነገሮች አሉ። እንደገና መልሱ። ከዛ አላወቅንም ነበር ስለው አንተማ አዋቂ ነህ አለኝ። ቃል በቃል ነው የምነግርህ። አይስዌር በቃ ያ ሰዓት ላይ እንትኔ ቆረጠ። በቃ አንተማ አዋቂ ነህ ሲለኝ ምን እያልክ ነው አልኩት። ስማ እኔ እኮ ትልቅ ተጫዋች ነኝ፣ ታሪክ ያለኝ ነኝ ምናምን አለ። የትኛው ታሪክ ነው? ዋንጫውን ከሆነ እዛው ጋር ሹፌሩም ሁሉም ሰው ተባብሮ ነው ዋንጫ የመጣው። ስለምንድን ነው የምታወራው አልኩት። አይደለም አንተ ሲል በቃ በራሴ ስልክ መሰደብ ስለሌለብኝ ስልኩን ዘጋሁት። እንደን ስልኬን ዘጋብኝ ምናምን አለ። በቃ ሪፖርት አደረጉ። በቃ ከዚህ ሰው ጋር አብረን መስራት አንችልም፣ እንዴት አድርገህ መስራት ትችላለህ ከዚህ ሁሉ በኋላ ማለት ነው። መጣው በቃ ከሱ ጋር አብሬ መስራት ስለማልችል አቁሙት ንግግሩን አልኩ። ቆመ። በቃ ዲስ ሪያሊቲው ይሄ ነው። ቡና ብዙ አሰልጣኞችን በልቷል። በዚህ ምክንያት ባለመረዳት ምክንያት የሰነፈ ተጫዋች የሆነ ሰው ላይ የሆነ ግሩፕ ላይ እየተወሸቀ ምን እያለ በየጊዜው መሰናክል የሚሆነው ነገር የሚፈጠረው ከራሱ ከውስጡ ነው። ስለዚህ ያን ጊዜ በዛ ነው ያለፍነው። ከእድሉ ጋር አብረን መቀጠል ያልቻልነው በዛ ነው። በቃ ሌላ ነገር የለውም። በጣም አሪፍ ኮች። ከእድሉ ደረጀ ጋር ያለውን ጉዳይ እንደዚሁም ደግሞ ከተስፋዬ በቀለ ጃምቦ ጋር ያለውን ጉዳይ በተወሰነ መልኩ ተመልክተናል። እዛው 2004 ላይ ቆይታ እናድርግና ተስፋዬ በቀለ ጃምቦም እድሉ ደረጀም ያነሱት በኋላ ላይ እኔም በግል የማውቀው ያንተና የዚህን ተጫዋች ጉዳይ ሳስብ ዝም ብሎ አይምሮዬ ባይ ዲፎልት የሚያስበው የፔፕና የዝላታንን አይነት ግንኙነት ነው። ሲዮ ጋሞናይ ታፈሰ ተስፋዬና ውበቱ አባተ 2003 ሻምፒዮን የሆነው ኢትዮጵያ ቡና 2004 ላይ እነምን ያልተሾመ ከወጡ በኋላ በአጥቂ መስመር ታፈሰ ተስፋዬን ለማስፈረም አሰልጣኝ ውበቱ አባተ አልፈለገም። ከታፈሰ ተስፋዬ ጋር ኢትዮጵያ ቡና ቤት የጀመረው ሰጣ ገባ ደግሞ ሐዋሳ ድረስ ሄዶ ሐዋሳ ከነማ ቤትን በተመሳሳይ ባንተና በታፈሰ ተስፋዬ መካከል የሆነ ጋፕ ያለ ስሜት ይሰማኛል። እስኪ ከኢትዮጵያ ቡና ቤት ያንተና የታፈሰ ተስፋዬ ጉዳይ ጋር ጀመረ እስከ ሐዋሳ ቤት ምን እንደተፈጠረ በተወሰነ መልኩ እንመልከተው። እስኪ ያው ነገሩን ግልጽ ለማድረግ ያህል ነው። ከዛ በፊት እንዳልከው ያነሳቸው የተስፋዬ ጃምቦም ይሁን ሌሎችም ተጫዋቾች ቅሬታ ሊኖራቸው ይችላል። እንዳልኩ አሰልጣኝ ስትሆን ብዙ የምታያቸው ነገሮች አሉ። ስፔሻሊ እድሉ ያው አሰልጣኝ ስለሆነ አሁን ላይ በደንብ ይረዳል ብዬ አስባለሁ። በተረፈ ግን ፐርሰናሊ ሰው አታክ ለማድረግ ወር እንደዚህ አይነት ኢንቴንሽን የለኝም። በእርግጠኛነት የምነግርህ ብዙ እንደዚህ አድርጌያለሁ ብለህ አትልም። የረዳኋቸው ማአት ሰዎች ይህን ምስክር መሆን ይችላሉ ብዬ አስባለሁ። ግን ከታፈሰም ማን ነው ከተስፋዬም ጋር ይሁን ከእድሉ ጋር ምናልባት አንደርስታንድ ያላደረጉት ነገር እንደነበረ ነው አሁን የገባኝ ከውይይቱ በኋላ ማለት ነው። ጃምቦ በጣም ሪስፔክት ማድረገው ልጅ ነው። ብዙ መስዋዕትነት ከፍሏል። ሌሎችም ብዙ መስዋዕትነት ከፍለዋል በርካታ ልጆች። ስፔሻሊ ግን የእድሉ እንዳለው ትልቅ ዋጋ ከፍሏል። ግን እድሉ ደግሞ የሄደበትን መንገድ ጃምቦ የተረዳው አልመሰለኝም እና እርግጠኛ ነኝ ጃምቦ እሱ ኮች ቢሆን ወይ ተደባድቦታል ወይ የሆነ ነገር ነው የሚፈጥረውና ያ ነው የነበረው ነገር። እንደውም በትዕግስት አልፌዋለሁ። በጣም ከሚገባ በላይ ብዙ መንገድ ሄጃለሁኝ፣ ብዙ ርቀት ሄጃለሁኝ እኔ አብሮኝ እንዲሰራ ለማድረግ። ግን አይ ቲንክ ያንን ነገር አልፈለጉም። ከዛ በኋላ ግን እድሉን ከዛ በኋላ በብዙ ነገሮች ተገናኝተን ያውቃል እሱ እዚያ ሚዲያ ላይ የማናነሳቸው ብዙ ነገሮች እሱ ወደ መስመር ውስጥ እንዲገባ አብሮ በሙያ ውስጥ መቆየት የሚችልበትን ነገሮች ብዙ ነገር እናወራለን እና ይሄ የቂም እንትን ጉዳይ አይደለም። ያነሳሁትም ምናልባት ሰው ከተማረበት ከአንድ ወገን ብቻ ሰምተህ ሌላ ጀጅ ከማድረግ አሁን ሚዛን አይቶ ማንም ሰው መፍረድ ይችላል። ግን ተምሬበታለሁ እኔ በግሌ ማለት ነው። እንዳልከው የታፈሰም ኬዝ እንደዚህ ነው። አልተነሳም እንጂ እንደዚህ አይነት ክፍተት እንደነበረ በጣም ዘግይቶ ነው ያወቁት። ከታፈሰ ጋር ሰላም እንባባላለን የትም አብሮኝም ሆኖ ከወጣም በኋላ ሲያገኝ ታፈሰ በጣም አምብል ልጅ ነው። ከሰው ጋር የሚጣላ ሰውም አይደለም። እኔም በጣም ነው የማከብረው። ትልቅ ተጫዋች ነው። እኔ እሱን ያልኳል ተጫወትኩም ጎበዝ ተጫዋች ነው የነበረው። የቡና ሌጀንድ ነው። ቡና እንደሚወድ አውቃለሁኝ ሁሉ ነገር። ግን ሚስ አንደርስታንዲንግ ነበረ። ባቅ ዶሮ ደግሞ እኔ ራሴ ሄጄ ክሊር አደረግለት ነበር። እሱ ግን ያውቃል ስለ ሮንግሊ የተነገረውን ነገር ውስጡ ይዟል። እኔ ያንን ነገር አላውቀውም። ሮንግሊ ተነገረ የተባለው ነገር ለማጥራት ያህል ታፈሰ ተስፋዬ 2004 ኢትዮጵያ ቡና ቤት እንዲጫወት አልፈለክም ነበር? ለምንድን ነው ታፈሰ እሱ ነው ይዘገየው? አሁን የምነግርህ
ለሱ የተነገረውን ነገር የሚያውቀው እሱ ነው፣ እኔ አላውቀውም ነው የምልህ። ያን ስለሚያውቅ እሱ በውስጡ የያዘው ቅሬታ አለ። ቅሬታውን ቢነግረኝ ሶሉሽን እንነጋገርና ያልቅ ነበር፣ እዛችሁ ጋር ያልቅ ነበር ማለት ነው። እኔ ግን ቅሬታ አለ ብዬ ስላላሰብኩም አስቀጥየዋለሁኝ፣ አብሮኝ አስቀጥሏል ማለት ነው። እና የተፈጠረው ምንድን ነው? ኦልሬዲ ቀጣዩን ዓመት ተጫዋቾች ስናነጋገር ተጫዋቾች አነጋግረን ጨርሰናል። ታፈሰ ወደ ቲሙ ሊመጣ ባሰበበት ሰዓት ማለት ነው። ለእኔ ደውለው ነገሩኝ፣ ታፈሰ ከየመን መጥቷል፣ ሊመጣ ይፈልጋል፣ እኛ ቡድን መጫወት ይፈልጋል አሉ። እና ታፈሰ ታፈሰን ለእኔ አትነግሩኝም? አውቀዋለሁ። ለኢትዮጵያ ቡና ከበቂ በላይ ያገለገለ ሰው ነው። እዛ የሻምፒዮና ቡድን ውስጥ ቢኖር ኢቭን ታፈሰ ከመጫወት ውጭም ሌላ ብዙ እንትኖች አሉት። ቲም አንዴ ማድረግ ብዙ ኳሊቲዎች አሉት። ለሰውም ጥሩ ነገር ያለው ልጅ ስለሆነ ማለት ነው ፐርሰናሊ። ከዛ ምንድነው የተፈጠረው? አስፈርመን ከጨረስን በኋላ ታፈሰ ሰው ላይፍ ነው ኦልሬዲ አስፈርም ያለውኝ ልጆች እንግዲህ እነዛ ልጆች ከታፈሰ ያንሳሉ ይበልጣሉ ሌላ ነገር ነው። ግን አጥቂ ላይ የምትይዘው በጀት አለ እኮ 4 ሰው ነው የምትይዘው። አብይ ሞገስ፣ መድኃኔ ታደሰ፣ ሙሉዓለም ጥላሁን እና ካኑ ማነው መሐመድ ካኑ፣ እነዚህ 4 ሰዎች ፈርመዋል እና ቲሙ ጨርሷል። እዛ ጋር ለምን ታፈሰን ማምጣት እንደፈለጉ ያልገባኝ እዛ ጋር ነው። እንግዲህ ታፈሰ ከገባ እኔ ደስ ይለኛል፣ 5ኛም ቢገባ ተፎካክሮ ይጫወታል፣ የተሻለ አቅም እንዳለው አውቃለሁ። ግን ሰው አስወጥተ ከፈረመ በኋላ ቡና ገብቻለሁ ብሎ ከተቀመጠ በኋላ ዝግጅት ልንሄድ ስንል የታፈሰን ኬዝ አነሱ። ኦልሬዲ ጨርሻለሁ፣ ሰው አልቀንስም። አሁን እንጀራ ላይ ያለ ሰው ውጣና ታፈሰ ይግባ ማለት ይሄ ሰውኛ አይደለም። ሶሪ ምን ብለው እንደነገሩት አላውቅም። እንግዲህ በኋላ ላይ ምን ተፈጠረ? ያን ጊዜ 7 ቦታ መፈረምም ትችል ስለነበር እኛ ያስፈረምነው አብይ ብሔራዊ ቡድን ላይ ተጫዋቾች ሎቢ አድርገውት ምናምን አስፈርመውት ገንዘብ ባንክ አስገብተውለት ምናምን እኛን ትቶን ጊዮርጊስ ገባ። አብይ ሞገስ ከእናንተ ጋር ትቶ ቅዱስ ጊዮርጊስ ገባ። እሺ እኔ አላውቅም። ደወለልኝ ሰንበዲ፣ ያንተ ልጅ እኮ ጊዮርጊስ ገባ አለኝ። ዝግጅት እየሄድን ማለት ነው፣ መንገድ ላይ ነን። ከዛ ማን ነው? ብሔራዊ ቡድን እንዳለ ነው የማውቀው። አብይ አለኝ። ደነገጥኩ። ከዛ ኔክስት ድጋሚ ደወለልኝና ታፈሰ አለ አለኝ። እንዴ ምን ያስፈልጋል ታዲያ አለ ማለት አነጋግሩትና በሚስማማው ገንዘብ በስንት እናስፈርመው ነው። ይህ ስቶፕ ፕሌየር የገንዘብ ሌላ አይነት ክፍተት እንዳይፈጥር፣ ኤግዛጁሬት የተደረገ ልዩነት እንዳይፈጠር ጥንቃቄ አድርጉ። ከዛ ውጪ ግን አስፈርሙት። አለቀ። ታፈሰ ፈርሞ መጣ። ይሄ እንግዲህ ሰብአዊነትም ነው ማስተዳደርም ነው ለኔ። ታፈሰም ቲሜ ላይ ቢኖር እና የሆነ ሮናልዲኖ መጥቷል ብሎ ቢሉኝ ታፈሰን ውጣ ብዬ ሮናልዲኖን አልይዝም። ወቅቱ ቢሆን ኦኬ ለሚቀጥለው ሲዝን ላደርገው እችላለሁ። እዛው ግን ሰው እንጀራ ገባውኝ ብሎ ተቀምጦ እኔን ተማምኖ ቡናን ተማምኖ የተቀመጠ ሰው አስወጥቼ ማንንም ሰው ማስገባት ሞራል የለኝም። ይሄን የተፈጠረው ነገር በቃ ይሄን ክፍተት ምን ብለው እንደነገሩት አላውቅም። እንግዲህ ታፈሰ ውስጡ ሪዘርቬሽን ነበረው። ያን ሪዘርቬሽን ደግሞ ወይ ቢነግረኝ ሶልቭ አደረገው ነበርና አሁን ላንተ የነገርኩን ነገር ነግሬው ያከትም ነበር ማለት ነው። እንደና አለቀ አመቱ ማለት ነው። በዛ ጭቅጭቅ በዛ ምናምን ጨረስን። ሜዳ ላይ ግን በዛው አመት ላይ እንቆይና ምናልባት በአመቱ እየታገለ የቆዩ ኢትዮጵያ ቡና የነዚህ ነገሮች ሁሉ ድምር ነው። አሁንም ይገባኝ የዚህ ሁሉ ነገሮች ድምር ነው። የታፈሰ ቅር መሰኘት፣ በዛ ጋር እድሉ ወጥቶ ከጀርባ የነበረው ነገር ራሱ ማነች ምን ያህልም አንዱ እኛን ቪክቲም ያደረገን ሰው ነው። ምን ያህል በጣም ሃምብል ልጅ ነው፣ ግን የወጣበት መንገድ ትክክል አይደለም። ከምን አንፃር? ለምን እኔ መንግስቱ ማህሩና አቶ ጸጋዬ ባሉበት ነው ያናገር ነው። መጀመሪያ መጥቶ 350 ሺህ ብር እዚህ ጋር ካስቀመጣችሁ አሁን ፈርማለሁ፣ ካልበለዛ ግን አንድ ብር ወርድ አንድ ብር ቃሏን ነው የምነግርህ፣ አንድ ብር ካነሰ ግን አልፈርምም ማለት ተያየን። ምክንያቱም ቡና ያን ጊዜ ትልቁ ብር ለማስፈረም የያዘው 180 ሺህ ብር እጥፍ በጀት የተደረገው ማለት ነው። እጥፍ እና ወዴት አድርገን ነው እዛምና ይብል ለምን ያህል ደግሞ እንደዛ ብታረግ ጋፑ ደግሞ ሊሆን ነው። እና ያም እንዴት ደግሞ እኛ የለንም። ኦኬ ከቦርድ ተነጋግረን እነግርሃለን አልነው ሄደ። ግን ከወጣ በኋላ ምን ማድረግ እንችላለን? ምንድነው ተወያየን። ከኛ አቅም በላይ ነው። ልጁ የተሻለ ነገር አግኝቷል ማለት ነው። ምን ያህል ግን ወጥቶ ቡና አላናገሩኝም ማለት እንደዚህ ወጥቼ ብናገር ጥሩ ነበር ያን ጊዜ።
እነሱ ሰው ጋር ተደብቀዋል፣ እኛን ግን ቪክቲም ነው ያደረጉ። ከዛ ደጋፊው ምን ያህል ተሾመ ቤቢ አባረሩት። ለምን አላናገራችሁትም ማለት ነው? አናግረነዋል። መንግስቱ እኮ በህይወት ያለ ሰው ነው፣ ማውራት መናገር ይችላል። አቶ ጸጋዬ በህይወት ያለ ሰው ነው፣ መናገር ይችላል። እኔ በምን ያህል አይደል እንደ ዋንጫ የበላሁት። የድሉ ኬዝ እሺ ሌላ ኤክሰፕሽናል ኬዝ ነው ብለህ አስብ። እድሉ በዛ ደረጃ ፐርፎርም ለማድረጉ እኮ እኔም አንዱ ሰው እኮ ነኝ፣ አሰልጣኙ አይደለሁ እንዴ? በሚገባ የድሉ የመስዑድ የማን ነው የዳዊት በለው የመድኃኔ በለው የነዛ ሰዎች ጠቅላላ እኮ እነ ዳዊት ግራ ፉልባክ የነበረው ልጅ እነ ተስፋዬ ዲባባ ሌሎቹም እነ ሙሉ የነዛ ሁሉ አሻራ እኮ የኔ እንትን አለበት እና የነበረው ነገር ያ ነው። ሶ እነዚህ የተፈጠሩ ክፍተቶች ጠቅላላ ሰው ውስጥ ገቡና ቲሙን ያው ከድል በኋላ ሁሉም ሰው የራሱን እንትን ይፈልጋል። እንደን ቲሙ መረጋጋት አልቻለም ማለት ነው። ታፈሰ ተስፋዬ ግን ከተቀላቀለ በኋላ እንደ አሰልጣኛው ነገሮችን ዝም ብለህ ሪያላይዝ ስታደርግ ያለውን ሁሉ ሜዳ ላይ ሰጥተውኛል ብለህ ታስባለህ? አላስብም። ክሊርሊ ነው የምነግርህ። ምንም ሽንገላ ከሽንገላ የጸዳ ምናምን ትላለህ። አላቅበትም ያንተን አነጋገር አገልግሏል ብዬ አላስብም። ምክንያቱም በዚህ ደረጃ ቅሬታ ያለው ሰው 100% ያገለግላል ብዬ አላስብም። የማያቸውም አንዳንድ ነገሮች አሁን ላይ ካለፈ በኋላ ዞር ብዬ ሳያቸው አሃ ለዚህ ነበረ ልጁ እንደዛ የነበረው ብዬ እንድል የሚያደርጋቸው ነገሮች አሉ እንጂ የታፈሰ አቅም ያ አይደለም። ከዛ በላይ ማገልገል ይችል ነበር። ስለዚህ ሁለት ወንድማማቾች ካንተ ጋር ጥሩ ጊዜ ያላሳለፉ ማለት እንችላለን። ተክሉ ተስፋዬ በአንድ ወቅት ካንተ ጋር ነበር እንጂ ተክሉ ነበር። ለምን አታጫውተኝ? የሚገርመው ተክሉ ራሱ ከቲሙ ሊቀነስ በነበረበት ስቴፕ ላይ በፍጹም ሆም ግሮን ፕሌየር ነው መቆየት አለበት ብዬ በግድ ያስቀረው ተጫዋች ተክሉ ነው። በኋላ ላይ ግን ያው ተክሉንም እንደማልወደ እንዴት አንተ የምታሰለጥነው ልጅ ካልወደድክ ለምን አሰልጠ? በቃ እኔ አሁን የድሉ ኬዝ ጥሩ ማሳያ ነው። እድሉ ትልቅ ተጫዋች ነው። አብረን መስራት ካልቻለ ግን እኔ በቃ ለምን እየተሳቀቅኩ አብሬ እሰራለሁ? በቃ ሌላ ጋር ሄደ መጫወት ይችላል አልከለ እኔ ከዛ በኋላ እድሉ ሌላ ጋር እንዳትገባ ብዬ መከልከል አልችልም። ሄዶ መጫወት ይችላል። ከኔ ጋር ግን አብረን መስራት ካልቻል እንዴት ሆድና ጀርባ ሆነ አብረን ትሰራለህ? የእነሱ ችግር አሁን ያ ነው። ከኔ ጋር መስራት ካልቻሉ ሊነግሩኝ ይገባል። ኮች ይሄን ነገር እያደረከን ነው፣ ለምን እንዴት አደርጋለህ እንዴ? ተጫዋቾች እኮ የኔ እንትን ናቸው። ምንድነው መሳሪያ ብቻ ማስታወቂያዎች ናቸው። እነሱ በሚያደርጉት ጥሩ ነገር ነው እኔ ስሜ ከፍ የሚለው ሲቪ የሚጨምረው በእነሱ ነው። የተሳሳትኩት ነገር ካለ ሊነግሩኝ ይገባል። እኔም እኮ እንደነሱ ወጣት ነኝ። ያ ሰዓት ላይ እንግዲህ 14 ዓመት ወደ ኋላ ቀንስ 14 ዓመት አለ ቀንስ 15 ዓመት ቀላል አይደለም። 15 ዓመት ወደ ኋላ ምናልባት ከ15 ዓመት በኋላ አሁን ላይ ቢሆን ይሄ ነገር ላይ ፈጠር ይችላል። ግን አሁንም ቢሆን ክፍተት ሊኖርብኝ ይችላል። ሰው ስለሆንኩ ልሳሳት እየተነጋገሩ ከየጊዜው ከየድርጊቶቹ እያረምኳቸው ይላሉና ታፈሰ ሜቢ አንደርስታንድ አላደረገኝም እኔን ብዬ ነው። ኮች ምናልባትም የታፈሰ ጉዳይ ወደ ሐዋሳ ልውሰድ ከመጣ አይቀር ሁሉ ነገር መጥራት ስላለበት ሐዋሳ ከነማ ታፈሰ ተስፋዬ ሐዋሳ ቤት ነበረ። አንተ ደግሞ የሐዋሳ ከነማ አለቃ ለመሆን ወደ ሐዋሳ ቤት ሄድክ። ከዛ በኋላ የሆኑ ነገሮች እንዳሉ አውቃለሁ። ከሐዋሳ ከነማ ጋር ውበቱና ታፈሰ የሚል ነገር እስኪ ባክን። አሁን ለሰው አይጠቅምም፣ ግን እውነቱን እንዲታወቅ ከሆነ ችግር የለውም። ለማስራት ከሆነ መማሪያ ከሆነ እኔ እዛ ሲሄድ ከንቲባው አዲስ አበባ ድረስ ሰዎች ትልልቅ ሰዎች ልከው በቃ ቲሙ መትረፍ የሚችለው በሱ ብቻ ነው ብሎ አምነው ነው ወደዛ የወሰዱኝና የሐዋሳ ከተማ ከንቲባ አቶ ዮናስ ነው የነበረው ያ ሰዓት ላይ እና አቶ ታምሩ ነበሩ። እንደገና ደግሞ ሌላ ከንቲባ የሆነው ዋው እነ ታሪኩ ምናምን እነሱ ትልልቅ ሰዎች ነው የነበሩት እና መጣው አናገሩኝ። ኦኬ ብዬ ሄድኩኝ። ሲሄድ ቲሙ በጣም እንትን ብሏል። ፐርፎርም ማድረግ የሚችሉ ልጆች በብዙ ነገር አይምሯቸው ተይዞ ከገንዘብ ጋር ይያያዛል ምናምን ብዙ ነገር ተወርቶባቸው በቃ እንትን ብለዋል። እኔ አንድም ልጅ አዲስ አልጨመርኩም፣ አንድም ልጅ የቀነስኩት የለም። እንግዲህ ታፈሰ በዚህ ቅሬታ ነው እዛ ጋር የነበረው። ስገባ እነከሌን 7 ሰው አልፈልግም ማለት ይችላል ነው ነበር አለ። እኔ ምንም ትዝ ያለኝ ነገር የለም። መድኃኔዓለምን ነው የምልህ ምንም ትዝ አላለኝም እና ነበረ። በኋላ ታገልን። አሁን ስንት ጨዋታ ተጫውቷል እንዴት ተጫውቷል ብለህ ብትለኝ አላስታውሰውም፣ ግን ኖርማል ስለሆነ ዝም ብዬ ቀጥያለሁ። እኔ የቡናውንም ምናምን አስታውሻ ወደ ኋላ የመሄድም እንትን አልነበረኝም፣ ተፈጥሮዬም አይደለም። በዚህ መካከል ግን ስቲል ታፈሰ ቅሬታ እንደነበር በኋላ ነው የገባኝ። አቶ ታሪኩ ቢሮ ኃላፊያችን ነው ገብቼ ኮች እንኳን አንተን ስላመጣንህና ስላልተሳሳትን በጣም እግዚአብሔር እናመሰግናለሁ እንጂ ይሄን ጊዜ ወርደን ነበር አለኝ። እንዴ ስለ አቶ ዮናስ ሄዳችሁ ለምናችሁ አምጡ ብሎን
እኛ ግራ ተጋብተን ነበር። እዚህ ደግሞ ታፈሰና እከሌ የታፈሰን ብቻ ነው ማነሳለሁ፣ ሁለተኛውን ሰው ማንሳት አልፈልግም። ታፈሰና እከሌ እዚህ መጥተው በቃ እሱ የሚመጣ ከሆነ እኛ እንሄዳለን ቡድኑም ይወርዳል ብለው በቃ ግራ ተጋብተን ነበረ። ለመወሰን ተቸግረን ነበር። ለቡድኑ አለፍ አዎ ግልጹን ነው የምነግርህ። ከዛ ደነገጥኩ፣ ሳቅኩኝና ኢትስ ኦልራይት በቃ እሱ አልፏል አልኩት። ታሪኩ ብዬ ስሙን ጠርቼ ነው የምነግርህ። ከዛ ለምን ሪል በቃ አንዳንድ ጊዜ ያለ ስም ይሰጣል። ብዙ ነገር ነው እንትን የምትደረገውና ብላክሜል የምትደረገው ነገር እኔ አዝናለሁኝ አንዳንዴ እነኚህ እንደዛ። እውነት ከጀርባዬ ደግሞ የተደበቀው ማንነቴ ሰው ቢያውቀው ደግሞ ደስ ይለኝ ነበር። ግን ያን ነገር ደግሞ እኔ አውጥቼ እንደዚህ ነኝ ብዬ ማለትም አልፈልግም። በየትኛው መመዘኛ ቢሆን ምን እንደሆነ ውስጤን ፐርሰናሊቲን ምን አይነት ሰው እንደሆንኩ ስለማውቀው ማለት ነው። እንደን ምንም ያን ጊዜም ቢሆን ሌላ ክፉ ሀሳብ አልነበረኝም እና ሳቁ። ለምን ሪያሊቲው ምንድነው? ቲሙ ተርፏል። ሪያሊቲው ምንድነው? ሰው አልቀነስኩም። እነዛኑ ልጆች ስገባ ሳልፈርም ገንዘብ ሳልቀበል ነው የገባሁት። ፈርሜ ገንዘብ ሳልቀበል የመጀመሪያ ጨዋታችን 2 ጨዋታችን ከማን ነው? 13ኛ ነው ቲሙ ያን ጊዜ አይ ቲንክ 16 ቡድን ነው 13ኛ ነው። 2 ጨዋታችን ከማንና ከማን ነው? ከአርባ ምንጭ ላይ ከጊዮርጊስ አዋሳ ላይ 2 ጨዋታ ምን ገንዘብ ሳልቀበል ዝም ብዬ ነው የጀመርኩት አልኩ። ፈርሜ ዝም ብዬ ትሬኒንግን ጀምሬያለሁ። 15 ገንዘብ ነበር አሰርቼ ምናምን ሄደን አሸነፍን። አርባ ምንጭን አሸነፍን በሜዳው። አርባ ምንጭን በሜዳው ማሸነፍ ከባድ ነው። ያኔ አሸነፍን። ታንክስ እግዚአብሔርን አመስግነን መጣን። ከጊዮርጊስ ነው ጨዋታችን። ጊዮርጊስን ሜዳችን ላይ አሸነፍን። አይ ቲንክ እንትና መሰለኝ ያገባው ጎሉን መስመር አጥቂያችን ቡና ምናምን የነበረ ልጅ አስቻለው ግርማ ነው ያገባውና አሸነፍን። ከዛ በኋላ ነው ገንዘቤንም የሰጡኝ። እውነቴን ነው የምነግርህ። እና ዳት ማች ሪስክ ወስጄ ነው ዝም ብዬ የገባሁት። ከሌን ቀንሳለሁ ከሌን እንዲያደርጋለሁ ከሌ ስለኔ ጥሩ ነው በቃ ዝም ብዬ ስራው ላይ ነበር የገባሁት። እና እኔ ማቀው ጥሩ ነገር እንዳለ ያንን ነገር ስሰማ ግን ኦልሬዲ አለመውረዳችንን ሴኪዩርድ አድርገናል። ከዛ አይቶ በቃ እርሳው ተው ምናምን አልኩ። እንደን አዲስ አበባ መጣን። አዲስ አበባ ለሆነ ጨዋታ መጣን። ታፈሰ እንዳልኩ እዛ ጋር ቤንች ነው የነበረው፣ ተጠባባቂ ነው የነበረው። አልተደሰተም ይመስለኛል። መጨረሻ ቀይሬ ያስገባሁት ሊያስታውሰው ይችላል እሱ። ቀይሬ ያስገባሁት 1 ደቂቃ አልሞላም። ካላጋነንኩ እኔ እንጃ 45 ሰከንድ ሞልቷል። ቀይሬ ያስገባሁት ይሁን 2 ሰው 3 ሰዎች ማከል ኳስ ድሪብል አድርጎ እዛችሁ ጋር እንደዚህ ገባና ወደቀ። እዛ ሰው ገባለት ወጌሻ ምናምን ወጣ። ታፈሰ ምን ሆንክ አልኩት። አልቻልኩም እግሬን አሞኛል አልችልም አለኝ። በጎዶሎ ሊጨረስን ጨዋታውን 1 ደቂቃ ሳይቆይ እግዚአብሔርን ነው ምንድነው የምታደርገው አንተ አሰልጣኝ ብትሆን? እንግዲህ ያለፈው ነገር አልፏል። እሱ ጋር ያለውን ነገር ነው ያላቀውም። 10 ደቂቃ ይሁን 20 ደቂቃ የመጫወት እድሉን ሰጥቼዋለሁ። ተጫውቶ 1 ደቂቃም ከተሰጠ ማግባት መጫወት ነው ያለብህ እንጂ ውስጥ የሆነ ነገር መያዝ አልነበረብህም እስከሚገባኝ። ልክ ያንን ነገር ሲያደርግ በቃ አንተ የሆነ ነገር ስትደርስ የምታቆመው ነገር አለ። አይ በቃ ይሄ ልጅ ፍላጎት የለውም ከኔ ጋር ለመስራት። ሲዝኑ አለቀ። አሁን ታፈሰን እዛ ጋር ውል ከጨረሱ ልጆች ከሚቀጥሉ ልጆች ጋር አርጌ ፕሮፖዝ ማድረግ ነበረብኝ። ያላደረኩት ያንን ነው። ምናልባት ተሳስቻለሁ ብዬ ካሰብኩ ደግሞ ታፈሰ ጋር ያለውንስ ነገር ለማጥራት ቁጭ አድርጌ ታፈሰ ለምንድን ነው እንደዚህ የምታደርገው? እንዲያርገኛል ምን ስላደረኩ ነው ይሄ ነገር ልክ አይደለም ብዬ አለማለቴ የኔ ስህተት ነው። ባረገው ጥሩ ነበር። በጊዜው ማነጋገር ነበር ብችል ግን በዛ ሰዓት ታፈሰን ላለማስቀጠሌ ከበቂ በላይ ምክንያት አለኝ። ያ ማለት ግን ታፈሰ አይችልም ማለት አይደለም። እኔ ታፈሰ ከማንም የተሻለ ነው፣ በደንብ መሰክራለሁ። ግን እያገለገለን ስላልነበር የተለያየ ነው። በዛ ነው እና አንድ ቀን እዚህ ጨዋታ ስናደርግ የፍሬንድሊ ሳይሆን የፌስቲቫል ጌም ስናደርግ አገኘሁት። እሺ። እና የብሔራዊ ነው የፎርመር ተጫዋቾች ናሽናል ቲም ተጫዋቾች ሲዶርፍ መጥቶ ከሱ ጋር የወዳጅነት ጨዋታ ምናምን ሲደረግ አገኘሁት። እና ከዛ በኋላ አወራን። ምንድነው እስቲ ተፈጠረው የነበረው ነገር ምንድነው? አይ ኮች እኔ ችግር የለም። በኋላ ከወንድሙም ጋር አያይዞ አንዳንድ እንደገና ያነበረው ነገር ሪያሊቲው ይሄ ነው ብዬ አወራሁት። የነዚህን የታምሩን የምናምን ኬዝ ሳይሆን ሌሎች ኬዞችን አወራሁት። ወንድሙን ትሪት ያደረክበት መንገድን አልተመቸውም ምናምን እንደዛ አለ ነው። እንደውም ይሄ የነበረው ነገር ይሄ ነው አልኩት። እና ሪያሊቲው ያለው ይሄ ነው። እኔ የምነግርህ አሁን ላይ ያሉ ተጫዋቾችም
አድቫይስ ማድረጋቸው ምንድነው ኤኒ ነገር አንድ ኮች እዛ ጋር የተቀመጠው በኔ የማስበው ውጤት ለማምጣት ነው። ውጤት ለማምጣት ደግሞ ከማንም ጋር መናቆር አይጠበቅበትም። ቅሬታ ያለው ተጫዋች ሊኖር ይችላል። ለምን 11 ሰው ብቻ ነው የምታሰልፈው? ሶ ሌሎች የተሰለፈም ልጅ ቢሆን ቅሬታ ካለው አሰልጣኙን እንደዚህ ቁጭ ብሎ ማውራት፣ ምንድነው ምን ላሻሽል፣ ምን ላድርግ፣ ምንድነው የጎደለኝ ነገር፣ ምን እንትን ያደረኩት ነገር አለ፣ ምን ባደርግ ኢምፕሩቭ ማድረግ እችላለሁ ብሎ ማውራት። ፐርሰናሊ እንዲህ አይነት ፕሮብሌም አለብኝ ምን ላድርግ ብሎ መመካከር። አዜ ኮች ደግሞ ነው የወሰድኩት ትምህርት ደግሞ አለ። እንዲህ አይነት ክፍተት አለባቸው ብዬ የማስባቸውን ልጆች ልክ ተጫዋቾቹ ሄደው ማውራት አለባቸው እንደምል ኮቹም ተጫዋቾቹን ቁጭ አድርጎ ማውራት አለበት። በትልቅ ሌቭል በተለይ እግር ኳስ ኢትስ ኖት አባውት ዘ ቴክኒካል ኦር ታክቲካል ኢሹ። ትልቁ ነገር ኢትስ ኦል አባውት ዘ ማኔጅመንት ነው። ማኔጅ ማድረግ ነው። እያንዳንዱን ኢንዲቪጁዋል ማኔጅ ማድረግ ስለሆነ ፕላስ ብዙ ኢጎ ስለሆነ የምታስተናግደው ለዛ ትልቅ ቦታ መስጠት እንዳለብህ ዴይ ቱ ዴይ ራስን ስለማሳደግ ይዘህ ስለምትሄደው ትሬኒንግ ስለምትሰራው ስራ ብቻ ሳይሆን ስለ ሂዩማንም ስለ ሰዎቹም እያንዳንዱ ነገር እያንዳንዱን ተጫዋች በዲቴል ስለማወቅም መጨነቅ እንዳለብን ተምሬበታለሁ ካለፉት የተጫዋቾቹ ንግግር ማለት ነው። ከማሳረጋችን በፊት ኮች ይህንን ጉዳይ የዛሬ ሳምንት እዚህ አንተ የተቀመጥክበት ወንበር ላይ የተቀመጠ አንድ ተጫዋች አለ። የኮሪደሩ አለቃ መስመር ላይ ጥሩ ኮከብነታቸውን ካሳዩን በብሔራዊ ቡድን ደረጃም በክለብ ደረጃም ጥሩ መሆናቸውን ካሳዩን አንዱ በኃይሉ አሰፋ ቱሳ ነው። ያው የተጫዋቾቹን ጉዳይ እናሳረገው ብዬ ነው። ቱሳ እናንተ የተገናኛችሁት ሰበታ ቤት ነው። ከዛ በፊት አንተ ቅዱስ ጊዮርጊስን ለመያዝ 5 ጉዳይ ላይ ደርሰ ቱሳ ሊቀነስ ሲል የለም ይሄን ልጅ ፈልገዋለሁ አታሰናብቱት ብለው እንደነበር እሱም ተናግሯል። እኔም ካንተ ጋር ባለኝ ተግባቦት አውቃለሁ። ከዛ በኋላ ምን ተፈጠረ? ምን ያነሳው ጉዳይ አለ? ለምሳሌ የተሰናበተበት መንገድ ፍጹም ትክክል እንዳልነበረ ከአንድ ሰው ተራ ይባልም እንጂ ከሰንበዲ ነበረ ስንብቴን የሰማሁት። ሌላኛው ጉዳይ ኤን ከመለስክልኝ ስለ ኤጀንትም የምናወራው ጉዳይ ይኖራል። እስኪ በቅድሚያ በኃይሉ አሰፋ ቱሳና በአንተ መካከል የነበረው የስንብት ጉዳይ ምን መልክ ነበረው? እንዳለው በኃይሉ ብቻ አይደለም በዛ አመት የተሰናበተው። በኃይሉ ያነሳውን ነገር እኔም እቀበለዋለሁ። ትክክል ነው። አንድ ተጫዋች ሲሰናበትም ሲቀጠርም በእንትን ነው መሆን ያለበት፣ ኦፊሻል በሆነ መንገድ ነው መሆን ያለበት እንጂ ሲሰናበት እንደተናገረው በሰንበዲ ወይም በተራ መንገድ መሆን የለበትም። ሪስፔክት መደረግ አለበት። ግን ፕሮሰሱን ግን ምንድነው የተፈጠረው ክፍተት ብለህ ካልክ እኔ በርካታ ልጆች ከዛ አመት ቀደም ብሎ በርካታ ልጆችን አስፈርም ያለውኝ ብዙዎቹ ሲኒየሮች ናቸው እና ያን አንድ አመት አለፈ። በኮቪድ ግማሹ ተቋርጦ ነበር አለፈ። በነበረን ፐርፎርማንስ ግን የቲሙ ኃላፊዎች ደስተኞች አልነበሩ። ቦርዱ ደስተኛ ነበር? በፍጹም ደስተኛ አይደለም። ለምንድን ነው? በደንብ ፋንክሽን አላደረግንም። በምንጠበቀው ደረጃ መጫወት አልቻልንም። ለዛ ደግሞ እንደ ሪዝን አድርጎ የተቆጠረው ነገር ምንድነው? የሲኒየር ተጫዋቾች መብዛት ነው። ብዙ ሲኒየሮች ስላሉ በዚህ ውጤት ማምጣት አንችልም። ስለዚህ በወጣትና ኢነርጂ ባላቸው ልጆች መተካት አለባቸው። ይሄ የቦርድ አቋም ነው። ስለዚህ ይሄን አቋም የመቀበል ግዴታ አለብኝ እንዳሰልጣኝ። ሰው ምን እናድርግ ተወያየን ነው። ሁሉንም መቀነስ አንችልም። ኢኮኖሚካል ጥቅማቸውን መጠበቅ አለመጠበቅ ያ የቲሙና የተጫዋቾቹ ጉዳይ ነው፣ የኔ ጉዳይ አይደለም። እነሱ ተዋውለው በተስማሙበት ይለያያሉ። ከዛ በላይ የሚያሳስበኝ ቲሙን ባዶ ነው የምናደርገው እና ሁሉንም ልጆች መቀነስ የለባቸውም ብለን ተነጋገርን። ከዛ ውስጥ የተወሰኑ ልጆች ሲኒየር የሆኑ ልጆች እንዲቀነሱ ተደረገ። የተወሰኑ ልጆች ደግሞ እንዲቆዩ ተደረገ። ከነዛ መካከል ዳዊት አለ፣ ሲኒየር ተጫዋች ነው። እንዲቆዩ ከተደረጉት መስዑድ መሐመድ እንዲወጡ ከሚፈለጉት ተጫዋቾች ውስጥ ነው። ግን እንዲቆይ ደግሞ የግድ ማድረግ አለብኝ። ለምን ጠቅላላ ወጣት አድርገህ መጫወት አትችልም። ዳዊት መስዑድም ይውጡ ተብለው ነበር። ዳዊት መስዑድ፣ ፍጹም ገብረ ማርያም ሲኒየሮች ናቸው። ሌላም ለጊዜ የረሳሁት እንደዚሁ ሲኒየር ሰው ምናምን ከነቱሳ ጋር እንዲወጡ ተብለው ቱሳ፣ ሳሚ ልምሻ፣ እነዚህን ሁሉ እኔ ነኝ ያመጣኋቸው እኮ እኔ ነኝ። አንዱን አመት ከጨረስን በኋላ ግን ቲሙ አይተናቸዋል። በቃ በዚህ የትም መድረስ አንችልም፣ ሁሉም መቀነስ አለባቸው የሚል ድምዳሜ ተነጋገርን። ይሄንን ስንነጋገር አሁን የምነግርህ የቲም እንትን ነው ማወራ ውሳኔ ነው።
ኦኬ ከነዚህ ውስጥ ግን አትሊስት እነዚህ መቆየት አለባቸዋል። ሌሎቹ ደግሞ ምንም ሳመጣቸውም እኮ እኔ ነኝ ያመጣኋቸው። ስለዚህ ሲሄዱም ደግሞ ከኔ መጣላት አይጠበቅባቸውም። ሪዝኑን ግን ቁጭ ብንል እንነጋገር ነበር። ፋይናሊ ኢኮኖሚካል እንትናቸው ይሄ የዚህ የስምምነት እንትናቸው እንደተጠበቀ ሆኖ የተባሉት ልጆች እንዲቀነሱ ተወሰነ አዜቲም ማለት ነው። ይሄ ነው የሆነው። ከዚህ በኋላ እንግዲህ የቱሳን በግል ካነሳ ራሱም ነግረዋል እንዳለው ቅዱስ ጊዮርጊስ 5 ጉዳይ ምናምን አይደለም ሙሉ በሙሉ ፈርሜ ነበር። ያው ሌላ ታሪክ ስለሆነ ፈረመ ነበር። አዎ ፈርሜ ወረቀቴን መጨረሻ ላይ እንደዚህ ቀደደደድ እንደዚህ አድርጎ ማሽን ውስጥ ከተቱትና ተቀደደ። ወረቀት የሚበላ ማሽን አለ እዛ ውስጥ ገባ እንጂ ፈርሜ ያለውኝ እውነት ለመናገር ጨርሼ ፈርሜ ያለውኝ ለ2 አመት ኤቭሪቲንግ ደሞዝ ምን ፊርማ ሁሉ ተስማምተን ፈርሜ ከዛ በኋላ ያው እነሱ ካቅም በላይ በሆነ ምክንያት እንሰርዘዋሉ። እሺ አልኳቸው። ሲሰረዝ ግን አትሊስት እኔ ካሳም ምንም መጠየቅ እችል ነበር። ግን ምንም ኖ በቃ ዋናው ወረቀቴን ብቻ ቀደዷል። ከሄድኩኝ አቶ ኖያ ቢሮ ገባሁኝ። በቃ ተቀደደ። በቃ በሰላም ቴንኪው ተባብለን ተለያየንና የተለየ ምክንያት ይኖረዋል ግን ኮች ፐርሰናል ስለሆነ አሁን ይሄንን እንትን ማድረግ ወደዚህ ወደ አደባባይ ማውጣት አያስፈልግም። የቲሙም ሴክሬት ግን ፈርሜ ጨርሻለሁ። በሁሉ በጥቅም ደሞዝ ምን ሁሉ ነገር ተስማምተን ተጫዋቾች ሁሉ ማምጣት ጀምረናል። እነ ያብስራ ምናምን ዳትስ ሚ እኔ ፕሮፖዝ ያደረኳቸው። ግን ኮች ምናልባት ወደ ቱሳም ራሱ እንዳይሄድ ያ ሰዓት የተደረገ ነገር ነው ማለት ነው። አሰብኩት ግን ቅዱስ ጊዮርጊስ ከኢትዮጵያ ቡና ሲጫወቱ ደርቢው ላይ ከቀኝ ጥላ ፎቅ ምን ተበለ ኢትስ እንግዲህ ያ ቡና አልፈልግም ስላሉ ነው የወጣሁት። ምንም እንትን ማድረግ አንችልም። ስለዚህ ችግር አልነበረውም። ቡናን ማሰልጣን ቅዱስ ጊዮርጊስም ማንም ሰው ሊያሰለጥነው የሚፈልገው ቡድን ነው። ትልቅ ቡድን ነው። ኢትዮጵያ ቡና እንደዚሁ ትልቅ ቡድን ነው። ታሪክ የሰራውበት ቡድን ነው። ፐርሰናሊም በብዙ ነገር አታችመንት ያለኝ ብዙ ሰው ያፈራውበት ቲም ነው። አይ አፕሪሺየት ግን ሁሌ እንግዲህ ካልፈለጉ ደግሞ ሌላ ጋር ሄደ መስራት ግዴታ አለብና ሰው ወደ ቱሳ ስመጣለት ቱሳ ያንን አመት በጉዳት በምናምን ያሳልፈው። ስለዚህ እንደዛ ሰበብ በሚያቀርቡ የቦርድ ሰዎች መካከል አንተ ስለ ቱሳ መቀጠል የመነጋገር አቅም አይኖርህም። ስለዚህ አክሴፕት ነው ማድረግ ያለብህ ማለት ነው። በዳዊት ኬዝ መከራከር ትችላለህ። ዳዊት መጥቀም ይችላል፣ መጫወት ይችላል፣ ማድረግ ትችላል። መስዑድ he was good even ከዛ በኋላ ረጅም አመት ተጫወተ። ፍጹም እንደዛ። ስለዚህ እንግዲህ የሚቆዩት ቆዩ፣ የሚሰናበቱት በዛ መንገድ ተሰናበቱና የቱሳ ኬዝ ካለመጫወቱም ጋር ከጉዳትም ጋር ተያይዞ የመጣ ነው። በየትኛውም መንገድ ግን ብትቀነስ ችግር የለውም። እሱም ችግር ነው ብሎ አላለም። ያንን ነገር ችግር ነው ያለው የተነገረበት መንገድ ነው። ያ ደግሞ it's not my business የኔ ድርሻ አይደለም። እኔ አሰልጣኝ ነኝ። አስተዳደራዊ ጉዳይ ነው። እሱን ሄዶም እኮ አስተዳደራዊ ጉዳይ ጥሩ ነገር ነው የተናገረው። ልጁ የሚገባው ነገር ጠይቆ እንትን አድርጓል። ምንም እዛ ላይ ተቃውሞ የለ። ይሄ ለሁሉም ተጫዋቾች እንደሚሰራ አምናለሁ። በግል ቢጠይቁኝ ሄጄ ግን እንዲያርጉ እንደዛ አታርጓል። ከዛ ደግሞ ወዲያው የኔ ወደ ናሽናል ቲም ጉዞ እንትን አደረገ። ስለዚህ በቃ ከዛ ጋር የነበረው ነገር እዛ ጋር ተቋጨ ማለት ነው። ሰበታ ቤት ግን ኮች በተለየ መልኩ ከአንድ ኤጀንት ጋር ትሰራ ነበር? እኔ የትኛውም አመት ላይ ከአንድ ኤጀንት ጋር ሰርቼ አላውቅም። አሁን ሰበታ ቤት ስንፈርም ግርታ የተፈጠረውን ልንገር ሱራፌል። ሁላችንም ብንሆን እንግዲህ አንዳንድ ጊዜ ለሚወጡ ህጎች እንግዶች እንሆናለን ወይንም ዝም ብለን እንቀበላለን፣ ሪያክት አናደርግም። እና በዛ አመት ላይ ከፌዴሬሽኑ የተወሰነ ነገር ነበር። ምንድነው የተወሰነው? እያንዳንዱ ተጫዋች ያለ ኤጀንት መፈረም አይችልም። እኔ በግሌ ኤጀንት አልፈልግም ማለት መብትህንም ተነፍጎ ነበር። ያ እንግዲህ የአሰራር ክፍተት ነው፣ የኔ አይደለም። ስለዚህ ሁሉም ልጆች ኤጀንት የሌለውም ሰው በቃ ዝም ብለህ በቃ ኤጀንት ፈልግና ወይ ከከሌ ጋርና ትላለህ። በቃ አለቀ እንጂ ፐርሰናሊ ከከሌ ጋር ካልመጣህ በከሌ ካልገባህ ምናምን ልለው የምችለው ሰው የለም። እኔ ልንገርህ ከተጫዋች የኔን ገንዘብ ይወስዱ ይሆናል እንጂ ከነሱ ገንዘብ አልፈልግም። እግዚአብሔር ይመስገን። እኔ እግዚአብሔር ከ250 ብር ደሞዝ ከአቧራ ላይ አንስቶ ትልቅ ቦታ አድርሶኛል። እዚህ የደረስኩት ደግሞ የማንንም ገንዘብ ተመኝቼ አይደለም፣ ስራው ላይ ብቻ ፎከስ በማድረግ ነው። እግዚአብሔር ይመስገን ጥሩ ቤተሰብ አለኝ፣ ጥሩ ትዳር አለኝ። ምንም የማንንም እንትን እንዳይ የሚያደርገኝ ነገር የለም። የተጫዋች ገንዘብ ለራሱም አይበቃውም እንኳን ለኔ እንትን ነገ ይሰድባል። ከማንም ገንዘብ ተቀበለ አታውቅም። ከኔ ገንዘብ የወሰዱ ልጆች ልዘረዝርልህ እችላለሁ። ሰርግ አለብኝ አበድረኝ፣ እንደዚህ ያለብኝ ማአት ነገር ልዘረዝርልህ እችላለሁ። ምነግርህ ከጨዋታ ውጪ ያሉ ሰዎችን አይደለም፣ ተጫዋች የሆነ ማለት ነው።
አንዳንዴ እንደውም እንዴ ራሴ ገንዘብ ሰጥቼው የከፈለውን ብድር ካርኒውን ወስዶ ለውበቱ ይሄንን ሰጥቻለሁ ብሎ ቢልስ ማለት የዋህነቴ ማለት ነው። ልክ አይደለሁም አሁን ሲገባኝ ማለት ነው። ለምን እሱ የፈለገውን ለምን አይቀርበትም? ምን አገባኝ? ግን ዳት ማች ከኔ ውስጥ ይሆናል እንጂ የማንም ሰው አንድ ብር ወደ እኔ መጥቶም አያውቅም፣ ሊመጣም አይችልም። እንደዚህ አይነትም ስብዕና የለኝም። በዚህ ሊለኝም የሚችል ማንም የለም። ከኤጀንት ጋር ኤጀንት ከጀርባ የሆነ ነገር ሊያወራ ይችላል። ወንድ የሆነ ኤጀንት ይምጣና ከውበቱ ጋር እንደዚህ አድርጌ ሰርቻለሁ እንዲህ ተካፍዬ ነበር ይበል። ወንድ የሆነ ሰው ይምጣስ፣ ግን ኤጀንቱ ማለት ነው። ምናልባት ያለ ንጽህና በግል ስለማውቀው ነው፣ ሚዲያ ስለሆነ ስላንተ ንጽህና የመስከር ግዴታም የለብንም። ግን በግል የምንተዋወቀው ነገር ስላለ አሁንም ተናግረሃል በስሜት ሆነ። ነገር ግን ገንዘብ ሳትቀበል አንተ እከሌን በዚህ መልኩ ብጠቅመው ብለህ በዛ ቆይታም ሊሆን ይችላል። ከዛ ውጪ እከሌ ቢጠቀም ብለህ ያስጠጋው ሰው የለም። ኔቨር በጊዜው ኤጀንት የነበረው ቲሞቴዎስ አሁን ምንድነው አንተ ተጠግቶ ነው የመጣው ወይስ ራሱ ነው? ወይ ቲሞቴዎስ ራሱ የቻለ ኤጀንት ነው። ያን ሰዓት ላይ ተጫዋቾቹን ምናምን እንደ ኤጀንት ሆኖ ይሰራል። ካንተ ጋር ባለው ትውውቅ ነው እዛ ከኔ ጋር እኮ ያን ያህል ትውውቅ የለም፣ የጠለቀ ትውውቅ የለውም። ቲሞቴዎስ በዛ ሰዓት የሚሆንም እንደማንኛውም ሰው ይጽፋል፣ ያወራል። በዚህ በኩል ይመጣና ደግሞ ተጫዋቾችን እንትን ይላል፣ ከቲም ያስገባል ምናምን። ይሄን ነገር አውቃለሁኝ። ከዛ ውጪ ግን እኔ ከቲሞቴዎስ ቆይ ከሌና ከሌን በአንተ በኩል ይምጡልኝ። እንደውም ከብዙ ኤጀንቶች ጋር የምጣላው በዚህ ነው። እነከሌ አሉኝ። ማጠየቃችሁ እኔ ጠይቃቸዋለሁ። እኔ ልጁን እከሌ የሚባል ልጅ እፈልጋለሁ ብዬ ስል ለልጁ ደውላለሁ። ልጁ ኤጀንቴ እከሌ ነው፣ እከሌን አነጋግሮ ቃል አሁን ክለቡ ያናግርሃል። እኔ ሲጀመር የኢትዮጵያ ተጫዋች የማላውቀው የለም። ለምንድን ነው አንተ ደውልለት እምልህ? ለምን አንተ ትደውልለታለህ? ከኔ ራሴ ደውዬ ሱራፌል እኔ ጋር መምጣት ሁሉም እንደዛ ዳዊት እንደዛ ደውዬለት ነው የሚመጣው። መዝሙድን ደውዬለት፣ ሌሎችም ታፈሰም ብለው ሁሉም ደውዬላቸው ነው የሚመጡት። ካልሆነ ወይ ክለቡ ይደውልላቸዋል እንጂ በከሌ ነው እየልለው አልችልም። ለመጥቀም ምን ብለህ ነው የምትጠቅመው? በሌላ ነገር ልጠቅመው እችላለሁ። ያ ሰው ግን ቅድም ለክ እንዳልኩ ወንድሜን አሰልጣኝ እንዳደረግኩት ያ ተጫዋች ግን በወንድሜ ቢመጣ ምንም ችግር የለውም። ኖርማል የተለየ ነገር ለማግኘት ብዬ ግን በወንድሜ እንዲመጣ አላደርገውም። እና ይሄ ያነሳው እንትን ኤጀንት ከጀርባ የሆነ ነገር ሊያወራ ይችላል። ከፊት ለፊት መጥቶ ግን ካንተ ጋር ነበር እኮ የምንሰራው፣ ድርሻ ይሄን ያህል ብር ነበር፣ በዚህ ጊዜ በዚህ አካውንት እንደዚህ አስገብቼልሃለሁ፣ ካልሆነም ደግሞ እኔ እናንተ መካከል እግዚአብሔር አለ፣ እዛ ዛፉ ስር እንደዚህ አይነት ብር ሰጥቻለሁ ብሎ መጥቶ ይኸው ነፃ አይደለ እንዴ? ዛሬ እኮ ሚዲያ በእጃችን ያለው። እኔ እኮ አንተ ጋር መምጣትም አያስፈልገኝም። በቃ አንድ ካሜራ አስቀምጬ ማውራት ይችላል፣ ማድረግ ይችላል። ነው እንደዚህ አይነት ሰው የመጥቀም እንትን የለኝም። ስለዚህ በኢትዮጵያ እግር ኳስ ውስጥ ከሚነሱ ጎዶሎ ነገሮች አንደኛው የሆነው እግር ኳሳዊ ሙስና፣ አሰልጣኝ ከተጫዋች ይቀበላል ምናምን የሚባለው ነገር ውስጥ በፍጹም የለውበትም እያልከኝ ነው? እኔ አሰልጣኝ ባልሆንም አልኖርበትም። ይሄ የስብዕና ጉዳይ ነው። ሀብታም የመሆን ድሃ የመሆን ጉዳይ አይደለም። የማትሰርቀው ሀብታም ስለሆንክ አይደለም፣ የምትሰርቀው ድሃ ስለሆንክ አይደለም። ድሃ ሌባ ነው ያለው ማንም የለም። የስብዕና ጉዳይ ነው። እኔ ጦሜን አድራለሁ እንጂ ለምን ሰርቃለሁ? እንደማላድር አውቃለሁ። እምነቴ ያ ነው። ምንም የለኝም ግን ጦሜን እንደማላድር አውቀዋለሁኝ። 17 ዓመት ምናምን 16 ዓመት ነው ከዛ በላይ አሰለጠንኩኝ። ለአንድ ወር የተቀመጥኩት ነው አሁን ነው ከፋሲል ከወጣኝ በኋላ 2 ወር እሱንም ፈልጌ ነው። መቼ እግዚአብሔር ምን አሳጣኝ ብዬ የእሱን በረከት እገፋለሁ? አላደርገውም። በጣም አሪፍ ደስ በሚል መልኩ ገልጸዋል። ኮች 7ኛ ፖድካስት ላይ በተጫዋቾች በኩል የተነሱትን ጉዳዮች በደንብ አድርገን አጥርተናል። የቀረን ጉዳይ አይኖርም። የምስጋናው ጉዳይ ነው ታፈሰ ሰለሞን ያነሳው፣ እሱን እንመለስበታለን። ጉዞ ወደ ኢትዮጵያ ብሔራዊ ቡድን። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ለ2 ዓመት ከመንፈቅ ገደማ ማሰልጠን ችለሃል። ወደ ኋላ መለስ ብለህ የዋሊያዎቹን ቆይታ ያለቅነትን ጊዜ ስታስታውሰው እንደው ከራስ ጋር ስታይ ዶክመንቱ ምናምን ትተው ከራስ ጋር ስታወራ ምን ይሰማሃል? የአሰልጣኝነት ቆይታ እንዴት ትገመግመዋለህ? በጣም በእግር ኳስ ቆይታዬ በጣም በኩራት ከማወራቸው ነገሮች ውስጥ አንዱ ነው የኢትዮጵያ ብሔራዊ ቡድን ቆይታዬ ማለት ነው። ማለት ትልልቅ መድረኮች ላይ እንድገኝ አድርጎኛል። ይህንን እድል ላይ የሰጡኝን ሰዎች ጠቅላላ አመሰግናለሁ። አብረውኝ የሰሩትና ውጤታማ ቡድን እንድንገነባ ላደረጉ ሰዎች በጣም ማመስገን እፈልጋለሁ። እና ያ እድል ለእኔ በጣም ትልቁ የስኬት ጊዜ ነው ብዬ ማለት ይችላል። አሁን ሰው ስኬትን የሚለካው ከዋንጫ ጋር ወይ ከሆነ ነገር ጋር ሊሆን ይችላል። ስኬት ንጽጽር ነው እና ምንድነው ለኢትዮጵያ ብሔራዊ ቡድን ለእኔ በዛ ሰዓት ላይ ስኬት ነው ብዬ የምልህ
ትራውማ ነበረብን። በተለይ ከሰሜን አፍሪካ ከምዕራብ አፍሪካ ቲሞች ጋር ስንጫወት ፍራቻ ነበር። ብዙ ጎል ይገባብን ይሆን ምናምን። ከዛ አይነት ፍርሃትና ስጋት የተላቀቀ ቡድን ይዘን መቅረብ መቻላችን ሁሉ ጊዜ ፕራውድ እንዳደርግ ያደርገኛል። ቀርብ ያለው ብለህ ታምናለህ? ቡድኑን ከዚህ ትራውማ አውጥቼዋለሁ ብለህ ታምናለህ? በእርግጠኛነት። ምክንያቱም ብዙ ቲሞች ሰፈር ያደርጉ ነበር። ብዙ ቲሞች ከጋና ጋር ልጠይቅ ትችላለህ፣ መስዑድን ልጠይቀው ትችላለህ። መሐመድ ቅዱስ ሜዳ ላይ ምን ብሎ ሲያወራው እንደነበር የቶትናሙ ተጫዋች ማለት ነው። አሁን ቶትናም ያን ጊዜ አያክስ ነው የነበረው። እሺ ዩ ጋይስ ከየት ነው የተሰበሰባችሁ? የት ሀገር ነው የምትጫወቱት? አለ። የምርህን ነው? ባዳና ልጠይቀው ትችላለህ መስዑድን ሜዳው ላይ ማለት ነው። ከጋና ጋር ስንጫወት ከጋና ደቡብ አፍሪካ ላይ እየተጫወትን ከዛ ሁላችንም ሎካል ነን አለው። ደነገጠ። ከዛ ስንት ጊዜያችሁ ነው? ስለ 1 አመት። ኮች ውስጥ ቤልጅየም ነው ልለው ነበር አለ፣ ፖርቹጋል ልለው ነበር። ሀገር ውስጥ ነው አልኩት አለ። ኢትስ አሜዚንግ። እንደዚህ አይነት ክብር ቀላል ነገር አይደለም፣ ዝም ብለህ የምታመጣው አይደለም። የደቡብ አፍሪካ አሰልጣኝ አሁንም ሁጎ ብሩስ ደሴም ተመሳሳይ ነገር ነው የተናገረው። ስለ ኢትዮጵያ ቡድን በጣም ከፍ አድርጎ ደግሞ ነው አለ። ተጫናቸው ተጫዋቾቼ እንዲጫኗቸው ተናገርኩኝ ደጋግሜ። በት ዊ ኩድንት ስቶፕ ዴም። ይህን ዩቲዩብ ላይ ገብተህ ማየት ትችላለህ። ይሄ ፕራውድ ያደርጋል። ትልልቅ ጨዋታዎች እዚህ ከኒጀር ጋር ያደረግነው 3-0 ጨዋታ ትልቅ ጨዋታ ነው። ማዳጋስካርን 4-0 ማሸነፍ ትልቅ ጨዋታ ነው። የግብፁን ረሳው። አሁን ያው አጋጣሚ ነው አቦሰጥ ነው ስለሚባል ምንም ግን አቦሰጥ አይደለም። እውነት ለመናገር ልጆች ለፍተዋል፣ ስታፉ በጣም ለፍቷል። ሌሊት ድረስ የተቀመጠ ነገር አለ፣ ቁጭ ያለ ነገር ከ1000 ፔጅ በላይ ሪፖርት አለ። ሁሉ ነገር ቴክኒካል፣ ታክቲካል፣ ፊዚካል፣ ሳይኮሎጂካል ምን እንደነበረን ከኒውትሪሽን አንጻር ምን እንደተሰራ ብዙ ነገር ባለን አቅም ማለት ነው። ግን ትልቁ ነገር ምንድነው? የኢትዮጵያን ቡድን እንደ ስፔን ቡድን ማድረግ ይቻላል የሚል ሎጂክ ደግሞ በሌላ አንግል ስለነበረ ያ የሰራነው ነገር ቫልዩ እንዳያደርግ በጣም ተጨፍጭፈናል። እና ያን መሸከም ባለመቻል ያን ቦታ ትቼዋለሁ፣ ወጥቻለሁኝ። ትልቅ ስራ ግን ሰርተናል ብዬ ነው የማምነው። የኡጋንዳን ቡድን የወዳጅነት ጨዋታ እንደ ምሳሌ ልንገር። የኡጋንዳና የሱዳንን ቡድን ሚቾ ይዞት ማለት ነው። ኡጋንዳን ሚቾ ይዞት ባህር ዳር ላይ የወዳጅነት ጨዋታ አድርገን በቃ ውሃ ነው ያሰኘናቸው። እውነቴን ነው የምነግርህ። ጌሙ ካለቀ ቢቾ ትጮዋላችሁ ፕሬስ አልቻሉም። 2-1 አሸነፍናቸው። ማታ እስከ 5 ሰዓት ነው የተሰበሰብነው አለ። አዲስ ወርቁ ቪዲዮ አናሊስት ነው እዛ የኡጋንዳ ናሽናል ቲም ላይ አሁን ያንጋ ያለው እና ጠዋት ላይ ሲነግረኝ ኮች በቃ የኢትዮጵያ ቡድን እንዴት በዚህ ደረጃ ኢሙሌት ያደርገናል ብሎ ማታ እኮ እንዲህ በቃ ረጅም ሰዓት ነው የተሰበሰብነው ምናምን። ኢትስ ፕራይድ ለኔ ትልቅ ኩራት ነው፣ ያስደስታል። የሱዳንን ቲም በወዳጅነት ሞሮኮ ላይ የገጠምንበት ጨዋታ ማረሳው ነው። ኦልሞስት በቃ ኳሱን ማየት እስኪያቅታቸው ድረስ ነው አሸንፈናቸዋለን ጭምር። እና ሱዳንን በዚህ ደረጃ ማሸነፍ ለእኛ ትልቅ ነገር ነው ለኢትዮጵያ። ግን ኢትዮጵያዊ እንዳልኩ በጣም ለራሱ ያለው ግምት የተለየ ስለሆነ ሱዳንን ማሸነፍ ከቁም ነገር ላይ ቆጥሮ ይችላል። ሱዳን የሰውነት ቲም ያለፈበት እንትን ላይ ሱዳን ላይ እኮ 5 አግብተውብናል። ኦምዱርማን ላይ 5 አግብተውብናል። 5-3 ነው የተሸነፈው። ሜዳችን ላይ ደግሞ አምጥተን እዚህ 2-0 አሸንፈን ኳሊፋይ አድርገናል። ትልቅ ቡድን ነው። ያውም ያንን ሁሉ ስብስብ የያዘ ቲም፣ ያውም ትልቅ ልፋት የተለፋበት ቡድን ማለት ነው። ናው ዌዴይስ እኔ በነበርኩበት ሰዓት ከሱዳን መጫወት ምንም ይሹ አልነበረም። እና ከዚህ በላይ ለጉራ አይደለም የምነግርህ፣ የተቀመጠ ነገር ነው የምነግርህ። በዛ ላይ ደግሞ የተዳፈነ እንዳይነሳ የሚደረግ ነገርም ስላለ ነው ወጥቼ የምነግርህ እንጂ ይሄን ደግሞ ሪኮግናይዝ የሚያደርጉ ብዙ ሰዎች አሉ። ብዙ በባለሙያ አይን የሚያዩ እንዴ ለካ አሜሪካን ላይ ማንን አገኘው መሰለ? አብርሃም የሚባል አብርሃም መሰለኝ አገኘሁትና ምን አለኝ፣ እኔ ሲጫወት ነው የማውቀው እና በጣም ትልቅ ተጫዋች የነበረ ልጅ ነው። ከዛ ኮች አለኝ እንዴት ከብሔራዊ ቡድን ሪዛይን ታደርጋለህ ምናምን አለኝ። ኧረ እኔ በዛብኝ መሸከም አልቻልኩም። ያኔ መሰል እኔ በጣም ኳሰኛ የነበረ ተጫዋች ነው፣ ሲጫወት የሚቀናበት ተጫዋች የነበረ ልጅ ነውና እንዴ እኔ እኮ ምን አለ በእኛ ጊዜ እንደዚህ አድርገን እንዱ በአፍሪካ ደረጃ እንትን ባልን እያልኩ ዋው እንዴ ለካ እንደዚህ የሚያየኝ ሰው ነበረ እንዴ። ሌሎች ሰው እነ ጌቱ ከበደ ምናምን፣ ሌሎች እነ ሙልጌታ ወልደየስ፣ እነዚህ ትልቅ የምትላቸው ደግሞ የሆነ ነገር ፊድባክ ሲሰጡ አሃ ጥሩ ነገር ሰርቼ ነበር እንዴ ትላለና ተመልሰ ስታየው
ጥሩ ነገር እንደሰራው ነው የሚሰማኝ በሪያሊቲውም ያለው። ሌላው ነገር ደግሞ ማነጻጸር ከቻልክ አሁን እኮ የማጣሪያ ከነ ሳውቶሜ ምናምን ከነ ጅቡቲ ልንጫወት ተመደብን አይደል? ቁልቁል አይደል የወረድ ነው እና ታዲያ አልሰራውም ብዬ ማቀርቀር አለብኝ? ዝም ብሎ ድንጋይ ስለተወረወረብኝ መሸማቀቅ አለብኝ? ነው በጣም ፕራውድ ማድረግ አለብኝ። ይሄን ስለ ክፍተት አልነበረኝም እያልኩ አይደለም፣ ብዙ ክፍተቶች አሉብኝ፣ ግን ያለኝን ሁሉ ሰጥቻለሁ። አዎ ላሻሽላቸው የሚገባ ነገሮች ነበሩ፣ የተሳሳትኳቸው ነገሮች ነበሩ። ግን እንደዚህ አንደርማይን የምታደርገው ቡድን አይደለም። በጣም ቀና ያለ ቡድን ነው የነበረው፣ ከፍ ያለ ብዙዎች በኮንፊደንስ የሚጫወቱበት እየዘመርን ወደ ሜዳ የምንሄድበትን ሳይኮሎጂ ቢውልድ ማድረግ ችለናል። ለዚህ ደግሞ የሳይኮሎጂ ባለሙያው፣ የምግብ ባለሙያው፣ ፊትነስ ባለሙያው፣ የቪዲዮ አናሊስቱ ሁሉም ለፍቷል። ኖቶን እኔ ብቻ ያደረኩት አይደለም እና እንዳልኩ በቃ ከፍ የምልበት የምኮራበት ውጤት ነው። ከዚህ ከኢትዮጵያ ብሔራዊ ቡድን ቆይታ ጋር በተገናኘ በግልጽነት አንድ ነገር እንድትነግረኝ እፈልጋለሁ። የዋሊያዎቹ መንበር ላይ ከመጣ በኋላ እንዳትሰራ የሚፈልጉ የሆኑ አካላት ነበሩ የሚል እኔ የማውቃቸው የሆኑ ነገሮች አሉ። አሁን ለኢትዮጵያ እግር ኳስ የሆነ ነገር ማበርከት አለብን። ከዚህ በኋላ ውበቱ ላይ በአንድም በላይ የሚመጣ ነገር አለ ብዬ አላስብም። ጫናዎች ከውጭ የነበሩ እንዳትመጣ የእኛ መንገድ ተከተል የሚሉ በአንድም በሌላም ስቴብል ሆነ እንዳትሰራ የሚፈልጉ አካላት ነበሩ። አዎ ግል በግልጽ ነበሩ። ይሄን እኮ ተናግሬያለሁ። አሁን አንተ እንትን ላይ ደግመዋለሁ። እኔ ሁለት አፍ የምናገርም ሰው አይደለሁም። አሁንም በድጋሚ እናገራለሁ ያለ ምንም ፍራቻ ማለት ነው። እነማን ናቸው? ፐርሰናሊ ከሌ ማለት ላያስፈልግ ይችላል። ግን በቃ በስልጣን ያሉ ናቸው፣ በሚዲያው ያሉ ናቸው። እንግዲህ ሁለት ቦታ ላይ ሚዲያውም ላይ ያሉ እንዳሰልጣኝም ደግሞ ክሊርሊ ወጥተው እኛ ማማከር አለብን፣ እኛ ማሰልጠን አለብን የሚሉ አካላት አሉ። የኛ መንገድ ቡድኑን አሻሽሎት ነበር። ለምን ውበቱ መጣ? የውበቱ መንገድ የትም አያደርሰንም ተብሎ ብዙ መከራ በላ ነበር። ከዛ የዙም ውይይት ይፈጠርባል። በዚህኛው ሬዲዮ ገብተ በዛኛው ሬዲዮ እንቀጥቅጠው እንዲናድርገው እናስገባለት ሲሉ አሁን የወጡ የምስሎች የስልክ ልውውጦች ምናምን ሁሉ አልሰማም። እንግዲህ አይደለም ትሰማለህ ብዬ አስባለሁ። ግን ትፈራላችሁ፣ ብዙዎቹ ይፈራሉ ለመናገር። በቃ ከማንም ከኢትዮጵያ እግር ኳስ አይበልጥም። ያንን የሚያደርጉ አካላት ቲሙን ፓራላይዝድ እንዲሆን በጣም ጥሩ ውጤት ሲያመጣ ምንም እንዳልተደረገ ማድረግ፣ ትንሽ ዝቅ ስንል ደግሞ ገደል እንደገባን ኤግዛጁሬት በማድረግ በቃ ተጫዋቾችን ፐርሰናል እየጠሩ ከሌ ለምን እንዲሆነ ከሌ መመረጣ ከሌ መጫወት አለ። ለምሳሌ ከማላዊ ጋር ተጫውተን 2-1 ተሸነፍን። በማላዊ ጨዋታ ማላዊ ያሉ ኢትዮጵያውያኖች በጣም ደስተኞች ናቸው በእንቅስቃሴ ኢቭን የማላዊ ደጋፊ እስከ ሆቴል ነው እየጨፈሩ የሸኙን አይዟችሁ ምናምን። እንዴን ከግብጽ ስንጫወት እነዛው የተሰለፉ ልጆች መጫወት አልነበረባቸውም። ያልተቀጠቀጡ ፎቶአቸው ተዘግዝቋል። የያሬድ የምኞት ግን ከግብጽ መልሼ ያጫወትኩት እነሱን ነው። በግብጽ ለዘላለም ስናቀረቅር ከነበረበት ነገር ቀና እንድንል ያደረጉን እነሱ ናቸው። ያ በጣም አስደናቂ እንቅስቃሴ። በግብጽ ላይ የነበረንን በቀል በደስታ እንድንወጣ ያስቻሉ ልጆች እነዛ ናቸው። ስለዚህ በዛ ደረጃ ብዙ ጫና ነበርና ኢትዮጵያ ኳስ ከዚህ ጫና ነፃ መውጣት አለበት ብዬ ነው የማስበው። አብረን እንስራ፣ የኛን ሀሳብ ተግብር የሚልም ንግግር ነበር ወይስ ከውጭ ነው? በሰው ተልቆብኛል። አብረን እንስራ። አዎ ስቅ ያለሁኝ። ለካ ሱቃቸውን ነው የነጠቋቸው። በቃ ልክ ናቸው ብዬ ስቅ ያለሁ። 2 ዓመት ከ6 ወር ለአንድ ቀን እንደዚህ እንዳንተ ጠርቶኝ የምትጫወተው እንዲህ ነው ይሄን አስተካክል ብሎ አንድ ቀን ኢንቫይት አድርጎኝ አያውቅም። እኔ ነኝ ቦታው ወንበሩ ላይ ነበርኩት። እኔ ነኝ ስለምጫወተው ነገር መተቸትም እንትን ማድረግም ከፈለገ አትሊስት ለአንድ ቀን እንኳን ተሳስተህ እንዴት እንግዳ አታደርገኝ እንድናገር። 2 ዓመት ከ6 ወር ብሔራዊ ቡድን ሳሰለጥን ለአንድ ቀን ጠርቶኝ ምንድነው ቡድንህ ምናምን ብሎኝ አያውቅም። ስለዚህ ከዚህ በላይ ሃራስመንት ከየትም አይመጣም እና ይሄን መሸከም ከባድ ነው። ባለፈው የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ የሆነው አቶ ባህሩ ጥላውን 7ኛ ፖድካስት ላይ ቀርቦ የኢትዮጵያን እግር ኳስ የሚዘውሩት ሰዎች 7 ናቸው፣ እንደውም እግዚአብሔር ቢፈቅድ መጽሐፍ ጭምር አወጣለሁ ብለው ነበር። አሰልጣኙ ውበቱ አባተ ከዘዋሪዎች ወገን ወይስ ከተዘዋሪዎች ወገን? አክቹአሊ እኔ 7 ይሁኑ ምናምን ቁጥራቸውን አላውቅም፣ ግን የሆኑ አካላት እንዳሉት አምናለሁ። በጣም እየነገርኩ በግልጽ እኮ ነው። እነሱም እኮ አልሸሸጉም እኮ ወጣው
our ways the only way or የኛ መንገድ ነው ለኢትዮጵያ የሚያዋጣው ከዛ ውጪ ሆነው ፍጹም አያዋጣም ብሎ እኮ ቀድሞ መድረክ ላይ ወጥተው ተናግረዋል። አልደበቁም እኮ አይቬሪ ኮስትን ስናሸንፍ እኛ ነበር ያሰለጠነው ብሎ እስከ ማለት በድፍረት ተናግረዋል። አልደበቁም። ስለዚህ አልፈርድባቸውም። እጃቸው ረጅም ነው ብለህ ታምናለህ? ኢትዮጵያ እግር ኳስ ረጅም አይደለም። በቃ ኦልሬዲ ይዘውት አሰልጥነናል ካሉ ከዚህ በላይ ምን ትፈልጋለህ? አሰልጥነናል ማለት እኮ ተጫዋች ይመርጣሉ፣ ይቀንሳሉ ማለት ነው። ለነሱ ጨዋታ የሚሆን የማይሆነውን ሰውም ይሄ ደግሞ ኦፊሻሊ ቢያደርጉት እኮ ምንም ኃጢአት የለውም። ለምሳሌ እኔ ያ አካል መጥቶ አሲስታንት ሆኜ መስራት እፈልጋለሁ ብሎ ይለኝ እቀጥረዋለሁ። ግን አሲስት የሚያደርገኝ ግን እኔ በምፈልገው መንገድ ነው እንጂ እሱ በሚፈልገው መንገድ እንዲዘውረኝ አይደለም። ከዛ ውጪ ግን እሱ እዛ ጋር ሆኖ እሱ የሚፈልገውን እንዳደርግ ብቻ ሊያስገድደኝ አይችልም። የነበረው ነገር ያ ነውና በግልጽ ወጥተው ይሄን ነገር ስለተናገሩ አንተ ምንም አድበስብስ አያስፈልገውም አለ። የኢትዮጵያ እግር ኳስ ላይ በዛ ደረጃ ጫና የሚያሳድሩ ሰዎች አሉ። ደግሞ ኮቾቹ ግማሹ ለእንጀራ ሲል ይፈራል፣ ይቀበላቸዋል። ደጋግሞ ተናግረው የሆነ ነገር እንዳያስባርሯቸው ይፈራሉ። that's why ከመንገዳቸው ወጥተው የማያውቁት ውስጥ ይገባሉ። የማያውቁት ውስጥ እኔ 2002 ተጠይቄያለሁ ይሄንን ጥያቄ በግልጽ መጥቶ አውርቶኛል። ለምሳሌ ገነነ ነፍሱን ይማረው በግልጽ መጥቶ አውርቶኛል። አምባሳደር ሲኒማ ቤት እዛች ፎቅ ላይ ተቀጣጥረን ተገናኝተን አውርቶኛል። ምን አወራ? በዚህ መንገድ ብንጫወት ቲም በዚህ መንገድ ቢጫወት በዚህ መንገድ ቢሰለጥን እኔ ድሪል አለኝ እኔ እንትን አለኝ እንደዚህ እንስራ ብሎኛል። ኦኬ ደስ አለኝ። በቃ አሳየኝ ድሪሎቹን። ልክ እኔ አሁን የሆላንድ መጽሐፍ የጀርመን መጽሐፍ ምናምን ስላሉ ልክ እንደነዛ ያንተም ያሉ እንትኖች ካሉ ሊያቸው ከዛ በኋላ ከወደድኳቸው ይመችኛል ብዬ ካልኩኝ ቀበላቸውና አብረን እንሰራለን። ግን ከጀርባ ምናምን የሚባል ነገር አልፈልግም። ላወል ነግሮና ኦፊሻሊ ከቲም ጋር ተቀጥረህ ትሰራለህ አልኩት። አይ እኔ ከጀርባ ነው መስራት ፈልገው አንተ ለምን ትደርቃለህ ምናምን አለ። አይ ገነነ እንደዚህ አይሆንም አልኩት። እንደን ገነነ በጣም ጥሩ ሰው ነው። ከዛ ኦኬ እሺ ታይዋለሽ አለኝ። አንቺ ነው ታይዋለሽ። ይኸው ሜታ ከኔ ጋር ነው የሚሰራው አብዶ እና ታይዋለሽ። አሁን ያንቺ ቡድን አንደኛ ነው አይደል? ሁለተኛው ዙር ይወርዳል። ሜታ እንዴት እንደሚመጣ ታይዋል አለኝ። እሺ እናያለን አልኩ። ሜታ ግን ወረደ። አብዶም ያው ከመሰናበት አልተረፈም። የኛ ቡድን ግን እስከምወጣ ድረስ እስከ 21ኛ እስከ 22ኛ ሳምንት ድረስ አንደኛ ነበርና በግልጽ ይቆኛል ያና ከዛ አመት በኋላ ያው እኔን ደረቅ ነው ብሎ ነው የሚያስበው። እንደዚህ በፊት ለፊት መጥቶ እንትን ብሎኝ አያውቅም። ናሽናል ቲሙን ከያዝኩኝ በኋላ ግን በሰው ልቀውብኛል። በቃ አልቀበልም ብያቸዋለሁ። ተዋቸው በቃ የፈለጉትን ይበሉ ተዋቸው ነው ያልኩት። ክፉም ነገር አልተናገርኩም። ዳት የነበረው ሪያሊቲ ያ ነውና ጫና ነበረኝ በጣም። ኮች ብዙ ጉዳዮችን እያነሳን ነው። ከዚህ ከእግር ኳሳችን መጠላለፍ ከእግር ኳሳችን ሴራ ጋር በተገናኘ ትልቁ መነሻ ለዚህ ነገር የዋናውን ነገር የሚወስዱት አሰልጣኞች ናቸው ይባላል። አሰልጣኞች እርስ በርሳቸው አይስማሙም፣ መደጋገፉ የለም። እንደውም በጣም በሚያስገርም ሁኔታ ሲኒየሮችም ጀርባ ለጀርባ ናቸው። የሚመጡ ወጣት አሰልጣኞችም የነሱን አርአያ እየተከተሉ እሁድና ጀርባ ናቸው የሚል ነገር ይነሳል። እኔም እንደ ስፖርት ጋዜጠኛ የምመለከታቸው ነገሮች አሉ። አንዳንዶች ያመጣቸዋቸው ሌሎችም አሁን እየመጡ ያሉ እንኳን ይሄ መሰርሰሩ ሴራው ከጀርባ ሆኖ ማሳመጹ ምናምን በጣም ብዙ አስቀያሚ ነገሮች ነው በኢትዮጵያ እግር ኳስ ውስጥ የሚነሱት። በቀልድ የሚነሳ ነገር አለ። ኢንጆይ እያደረጋችሁ መብራት ሲጠፋ ሁሉም የሚጠጣው ነገር ላይ እጁን ጭኖ አለመተማመኑን በዚህ ርቀት በኢትዮጵያ እግር ኳስ ውስጥ ይገለጻል። ይህ ሁሉ መጠላለፍ ይህ ሁሉ እንትን በእርግጥም በኢትዮጵያ እግር ኳስ ውስጥ አለ ማለት እንችላለን። አክቹአሊ ይሄ ብርጭቆ ምናምን ታሪክ እኔ አሰልጣኝ አልሆንኩም። ይሄን ታሪክ ስሰማው ማለት በፊትም እንደዛ ይባል ነበርና እንደ ቀልድ ይሁን እውነት ይሁን አላቅም። ግን እንዳልከው አለመተባበሮች ምናምኖች ይታያሉ። ግልጽ ነው። እነዚህ ራይቫል መሆን እንደ ተፎካካሪ መሆን ምናምን ችግር የለውም። ግን ከዛ የወጡ እግር ኳሳዊ ያልሆኑ ነገሮች ይታያሉ። በግሌ እኔ ስመጣ በብዙ ሰዎች እርዳታ ነው የመጣሁት። አብረውኝ የተጫወቱ ጓደኞቼ ያግዘውኛል። አሰልጣኝ እንደሆን አካባቢ ላይ ያሉ ሰዎች ያግዘውኛል። ኳስ ገዝቼ እርዳታ ለምኜ ምናምን አሰልጣኝ ሆንኩትና ሚቾ ሲያሰለጥን ጠዋት ወንጂ ቀድሜው ነበር የምገኘው። ከሰዓት ራስ ሆቴል እስከ ሰለቸው ድረስና ምንድነው የሰውዬ እስከሚል ለመማር ማለት ነው። ሌሎችንም አሰልጣኞች እንደዛው ነው ማየው። ከነሱ እማራለሁ ብዬ አስባለሁ። ያለኝንም ለማካፈል ችግር የለብኝም። ከዛ ደግሞ አሰልጣኝ ከሆንኩ በኋላ አንድ ጊዜ ምን ተፈጠረ መሰለ? የቴስት ለማድረግ የዮዮ ቴስት የሚባል አለ በእግር ኳስ የፊትነስ ቴስት ነው። የኢንተርሚቴንት ሪከቨሪ ቴስት ሶፍትዌሩን አገኘው። ያኔ ሶፍትዌር
ክራክ አድርጎ የሰጠኝ አንድ ልጅ ኢንሳ ምናምን ይሰራ የነበረ ልጅ ነው እና ማግኘት አትችልም። ያ ቴስት ማድረጊያ ሶፍትዌር ነው እና ያንን እኔ ሰራውበትና ሪዛልት አለው። ኦልሬዲ ሞደርን ዴይስ ያለ ቴስት ነው። ከዛ ይሄም ነገር 2004 ነው። ከዛ አንድ ኮቺንግ ኮርስ ላይ የመጨረሻ ቀን ለዶክተር አያሌው ነገርኩት። ዶክተር ከኢንዱራንስ ቴስት የዚህ ከኩፐር ቴስት ኦልሬዲ አውትዴትድ እየሆነ ነው፣ ነን ሪሌትድ ነው ከእግር ኳስ ጋር። ስለዚህ እንደዚህ አይነት ቴስት አለና ምናምን ብዬ ስለው ደስ አለው። ገርሚ ነሽ እንደው ከየት አገኘሽ ሆና? አይ እንደዚህ ሰው ሰጥቶኝ ነው እና ምን አስበሽ ነው ሲለኝ፣ አይ እኔ ያለኝ ሁሉም የኢትዮጵያ ኮቾች ደግሞ እንዲኖራቸው ልንገራቸውና እንዴት እንደሚሰራም ብሪፍ ላርጋቸውና ከዛ የሚፈልግ ደግሞ ሶፍትዌሩን ከኔ መውሰድ ይችላል አልኩት። በጣም ደስ ይለኛል እና ኮርሱ ላይ ጋበዘኝ። ከዛ እኔ ከናንተ ወቂ አይደለም ላስተምር ለምናምን አይደለም፣ ግን እንዲህ አይነት ማቴሪያል ስላለ ወሰዱና ተጠቀሙ ብዬ ከዛ በኋላ የነበረው ሪስፖንስ ያሳዝናል። ከነበሩ 20 ምናምን 27 ምናምን አሰልጣኞች 2 ሰው በስም ልጠቅስል እችላለሁ፣ ካሊድና ዳንኤል ጻዬ ናቸው ማስታውሳቸው መጥተው የወሰዱት። ሌሎቹ እኔ እኮ ማንም ነኝ ችግር የለውም በቃ ማለት አለመቀበል ለመደጋገፍ ፈቃደኛ አለመሆን ምናምን ነገር አለ። እንደዚህ ሬዚስት 2 አሰልጣኞች ናቸው መጥተው የወሰዱት ማለት ነውና እንደዚህ አይነት ሬዚስታንሶች አሉ። ግን ብትተባበር ብትተጋገዝ which is good በግሌ ደስ ይለኛል። ልክ ሰሞኑን የኢትዮጵያ ብሔራዊ ቡድን የወቅቱ አለቃውን የተሾመው አሰልጣኙ ዮሐንስ ሳሌ ለ20 አሰልጣኞች ጥሪ አድርገው 5 ብቻ ነው የተገኙት። አይ ቲንክ እንግዲህ ወይ ጥሪው ላይ አፕሮፕሪየት የሆነ ታይም ላይሆን ይችላል፣ የተለያየ ፋክተር ሊኖረው ይችላል። ላለመገኘት ፈልገው ነው ብዬ መደምደም አልችልም፣ ምክንያቱም አካባቢው ላይ ስለሌለው ጥሪውን እንዴት እንደሆነ ለምን እንዳልተገኙ አላውቀውም። ግን ተበተኖር ነው ትገኝ ነበር ሁኔታው ከፈቀደልኝ አይደለም በደብዳቤ ጠርተኝ ዝም ብለህ ደውለህ ብትጠራኝ እመጣለሁ። እግር ኳስ አይደለ እንዴ ያለህን ነገር ለመቀበል ለመስጠት ያው አንተ ነገሮችን ለማለስለስ ስላልተመቻቸው ነው። እውነታውን ነው የምነግርህ። አይ ጀጅ ማድረግ አልፈልግም። በጀጅ ማለት መፍረድ ባለብህ ነገር ላይ ትፈርድባቸዋለህ። ግን አሁን በማላቀው ነገር ላይ መፍረድ እንዳይሆን እሱን ዲቴይሉን ማወቅ ይፈልጋል። ጠቅላላ ሁኔታው ግን የሚያሳየኝ ምንድነው መተባበሮች አሉ ብለህ በድፍረት እንዳትናገር ያደርጋል። አሁን ላይ ግን ደስ የሚል ነገር ለምሳሌ ለኔ ከሀገር መውጣት እንደ ምክንያት የሆነው የኔ ኮቺንግ ኳሊቲ ብቻ አይደለም። ጥሩ ልጅ ስለሆነች ነው ሰላም ነው እዚህ አካባቢ የስራ እድል ስላለ መተህ እስቲ ይሄንን ብታረግ ብላ ኦፈር እንዲያደርጉኝ ያደረገችው ይሄ አንዱ መተባበር ምልክት ነው። እንደዚህ አይነት በጎ ነገሮች አሉ። እንደው ጎዶሎን ብቻ ሳይሆን በጎ ነገሩንም ማንሳት ስላለብኝ ነው። መተባበር ቢኖር መተጋገዝ ቢኖር መስራት ትችላለህና አቋራጮች የሉም፣ መተላለፎች የሉም። ግን እያልኩ አይደለም። ራስ ላይ ኢንቨስት ማድረግ፣ ከሌሎች ጋር መካፈል እንትን ማድረግ ምን ያው ናሽናል ቲም እኔ ከወጣው በኋላ 2-3 ሰው ሰርቷል። ለምሳሌ ዳንኤል እንደተሾመ ዳንኤል የምትፈልገው ነገር ሁሉም ዶክመንት ኤልሻዳይ ጋር አይደለ ቴክ ወስደ መነሻ ይሆናል ብዬ አውርቼዋለሁ። እሺ ብሎኛል። ከዛ በኋላ አይስራበት የራሱ ጉዳይ ነው። እውነት ለመናገር ገብረመድህን ጋር አላወራንም በዚህ መንገድ፣ ምክንያቱም በጣም ኦፌንሲቭ በሆነ መንገድ እሱም ቀርቦ የሰጠኝ ሰርቪስ ስለነበር በቃ እኔ ስቄ ትቼዋለሁ። ምንድነው ግን የተፈጠረው ነገር ባንተና ባሰልጣኝ ገብረመድህን? ምንም የተፈጠረ ነገር የለም። ያው የተለየ ነገር ሳይሆን በቃ ኢንተርቪው ሲያደርግ የኢትዮጵያ ሕዝብ እያለቀሰ እኔ እንደዚህ ኳሽመንት ማድረግ አልፈልግም አይነት ንግግር ዳይሬክት እኔን አታክ የሚያደርግ ንግግር ነው ብዬ ነው የወሰድኩትና 100% ባልቀየመውም በቃ አልፈ ሄደህ ገብሬ እንዲህ ብታረግስ እንደዚህ ብታረግስ ብሎ ለማማከር እድሉን አይሰጥህም። በዛ ምክንያት አላወራሁትም እና ውስጤም ብዙ ደስተኛ አልነበረም። በዛ ነገር የዛ ምላሽ ነው ሜዳ ላይ ሴሌብሬት ታደርጉ? አይ ነው አይደለም፣ ሌላ ነው ወይስ ግጥምጥሞች? ግጥምጥሞች ነው እንጂ ሌላ የጠበቀ ነገር የለም። እኔ ገብሬ በጣም ማከብረው ሌጀንድ ተጫዋች ነው። ሲጫወት በጣም ማከብረው ነው። ትልቅ አሰልጣኝ ነው። ሌላ እኔ ግን ደግሞ በዛው ደረጃ እኔ ላከብር በምችልበት ደረጃ መጠን ደግሞ የሆነ ነገር ካየው ደግሞ በቃ ዝም ብሎ የተደበቀ ባህሪም አለኝ። እውነት ለመናገር እንደምታየኝ ስሙዝ አይደለም። የተደበቀው ላይ እናውራ። አንድ ከአሰልጣኝ ስዩም ከበደ ጋር የመሰናዘሩ ነገርም አለ። ያው በግልጽ ነው የምናወራው። የተደበቀኝው ሌላኛው ሳይድ እንግለጠው፣ ምክንያቱም ሁሉ ነገር ፐርፌክሽን አይኖርም። በጣም ይቅርታ ጠይቄዋለሁ። ሰነዘር ምንድን ይቅርታ ጠይቄያለሁ። እኔ ናቹራሊ የፈለገ ብትበድለኝ ምንም አልልም፣ ግን የሆነ ነገር ሳወራ ከአንደበት የሚወጣው ነገር
ሳላቀው ሪያክት እንዳደርግ ያደርጋል። የቦክስ ስንዘራው ግን አገኘው ወይስ? አይ ቶሱ ነው በጣም ይሄ ነውር ነው፣ ለማንም ትምህርት የሚሆን ስላልሆነ በራሴ እንዳፍር ነው ያደረገኝ። ትክክል አይደለሁም፣ ይቅርታ ጠይቄዋለሁ። ታላቄ ነው፣ ትልቅ አሰልጣኝ ነው፣ ትልቅ ተጫዋች የነበረ ሰው ነው። ግን እዛ ጋር ምን ያው ስትናደድ እኮ ሚስትህንም አካሌ ነች የምትላት ላይ ልትሰነዝር ትችላለህ። ያው ህግ ቢጠይቅም ማለት ነው። ልጆቼ ላይ ትሰነዝራለህ፣ ትገርፋለህ ስትናደድ እና ያን ኢሞሽናል የሆነ እንትኔን ፓርቴን ማስተካከል የሆነ ቀን የወታደር ልጅ መሆን ይመጣል መሰለኝ የሆነ ሰዓት ላይ እና ያ ጥሩ አይደለም። ግን ከዛ በኋላ ለምሳሌ መሳይ ታው ይቅርታ ቢያው ታርቀናል። አሁን ምንም ነገር የለም፣ ምንም የለም። በጣም ፖዚቲቭ ነኝ፣ በጥሩ ነገር ነው ያለኝ። መሳይ ናሽናል ቲም ሆኖ ከዋይ ስካውት ያገኘሁትን ዳታዎች፣ መረጃዎች ምናምን ወስጄ ሰጥቼዋለሁ። እናወራለን ምናምን እና እኔ ኮኦፕሬት ለመሆን ከሰው ጋር ለመተባበር ደስተኛ ነኝ። በየትኛውም ጊዜ መሆንም ያለበት ያ ነው። ፕላስ ደግሞ እንደኛ እንደው አጥብበን ኢትዮጵያ ፕሪሚየር ሊግ ላይ ከሳሎን ጓዳ መገላበጥ ለምደን ተመችቶ ነው እንጂ ዓለም እኮ ሰፊ ነው። አሰልጣኝ የሚፈልግ ሀገር ማአት ነው። አንተ ኮምፒታንት ከሆንክ ሄደህ ትሰራለህ። ለምንድን ነው እኔ ከሱራፌል ጋር የምታለው? ኮች ውበቱ ከመወድለት እንደ ቅርብ ወዳጅም እንደ አሰልጣኝም ከመወድለት አንዱ የተማሪነት ስሜትን ነው። ሁልጊዜ በተቻለ አቅም እጅ ላይ የሆነ ታብሌት ያለው ምናምን አሉ ራስን ለማሳደግ የምትሄድበት መንገድ ኳሊቲን ሰዎች ያውቁታል ብዬ አስባለሁ። አንዳንዶች ግን በአንተ ጉዳይ ላይ ስለ እግር ኳስ ስናወራ አንዳንዶች ግን ኦቨርሬትድ ኮች ነው እናንተ ሚዲያዎችን ያገነናችሁት፣ እስኪ ምን የተለየ ነገር አመጣና ነው በዚህ ልክ ውበቱ የሚባለው? ሚዲያው የሆኑ ቲፎዞች ነው ኮች ውበቱን ያገነኑት የሚል ነገር ይነሳል። ኦቨርሬትድ ወይስ አንደርሬትድ ወይስ ደግሞ እንደ ጀርመን ክለብ ለኖርማል እንደሚው ራሴን እንደዚህ ኢቫሉዌት አድርጌ እንደዚህ ነኝ ማለት አልችልም። ግን እንዳልከው ግን ሁሉ ጊዜም ለመማር ፈቃደኛ ነኝ፣ በየትኛውም ኮንዲሽን ማለት ነው። ማንም ሰው ይሄ ነገር ይጠቅማል ወይንም ደግሞ ይረዳሃል ብሎ ካለኝ ማንም እግር ስር ቁጭ ብዬ ለመማር ፈቃደኛ ነኝ። ለዚህ ምንም አላፍርም፣ አልሸማቀቅም። ይሄን መናገር እችላለሁ። ለመማር ራሴን ለመለወጥ ደግሞ ከሚገባው በላይ ብዙ ነገሮች ዋጋ ከፍያለሁ። ግን ያም ዋጋ የምከፍለው ከእግር ኳስ በማገኘው ገንዘብ ነው። እችላለሁ ሌሎች ነገሮችን ማድረግ፣ ግን ያ ፓሽኔ ነው እስካልክ ድረስ እንትን አያደርግም። እስከ ቅርብ ጊዜ ድረስ ብዙ ነገሮችን ለእግር ኳሱ የሚረዱኝ ብዙ ነገሮችን ላይክ አሁን በእግር ኳስ ሲነገር ትሰማለህ። ብዙ ኢንቨስት አድርጋለህ እግር ኳሱ ላይ በገንዘብ ደረጃ ኢን ሚሊየንስ ምንም ራስን ለማሳደግ። አዎ በግልጽ ነው የምነግርህ። ለምሳሌ የስፖርት ማኔጅመንት ትልልቅ ኮርሶችን ወስጃለሁ፣ በገንዘብ ነው። የስካውቲንግ እና ፕሌየር ዴቨሎፕመንት ኮርስ ወስጃለሁ፣ ሰርቲፊኬቶች ምናምን። እነዚህ ሁሉ በብዙ ብር የምትወስዳቸው ትልልቅ እንትኖች ናቸው። አሁን ላይ እግር ኳስ ላይ የሚነገረው የሴት ፒስ ኮችነት አለ። ሴት ፒስ ኦንሊ ሴት ፒስ ኮችን ማለት ነው። ሴት ፒስ ኮች ሰርቲፊኬት አለኝ፣ ዋን መውሰድ ያለውኝ። ኢትስ ኦንላይን ነው፣ ማንም ሰው ገብቶ መውሰድ ይችላል። ኢትስ ኖት እንትን ለአንዳንዶች ሊከብድ ይችላል። $600-700 ከዛ በላይ አይደለም መውሰድ ይችላሉ። ስለዚህ በሚቻለው መጠን ሁሉ በቃ እግር ኳሱ አለው የሚባለውን አዲስ ነገር ለመማር ለማየት ፈቃደኛ ነኝ። ከዛ ውጪ ግን የተለየው ኮች ነኝ እንደዚህ ነኝ ምናምን አለም። ለመማር ብዬ ስለአሁን ለምሳሌ እኔ ስልጠና ስጀምር አዳማ ላይ ከኤሌመንተሪ እና የሃይ ስኩል ተማሪዎች ጋር ፋሚሊ ላንጉዌጅ ስኩል የሚባል ነበር። እንዳሁኑ እንግሊዘኛ እንዳሁኑ በዩቲዩብ እና በቲክቶክ ትምህርት ሳይጀመር አዳማ እንደዛ ነበር። እና እኔ ከታናናሾች ጋር ትማር ነበር፣ በጣም ትንንሽ የሃይ ስኩል ተማሪዎች እያልኩ ኤሌመንተሪ ተማሪዎች ምናምን። ከዛ ግን ያ እዛ ጋር ወጥተህ ሪሄርስ ስታደርግ ምናምን አምቢሽኔ እንዲህ መሆን ነው፣ ወደፊት ትልቅ አሰልጣኝ መሆን ነው የምፈልገው፣ ከሀገር ወጥቼ መስራት ፈልጋለሁ ምናምን እያልክ ትቀባጥራለህ፣ ትሳሳታለህ፣ ይስቃሉ፣ ታወራለህ ምናምን። እንግሊዘኛ ለመማር ከታናናሾች ራስን ያኔ ነበር ማብቃት የጀመረው። ምን ችግር አለው? ከግብረ ጉንዳን ተማሩ ይሌለ እንዴ? ከምንም እማራለሁ እኔ። ምን ጎደለብኝ? እዛ ጋር በመማር ምን ጎደለብኝ? እዛ ጋር መሄድ ያፈሩ ሰዎች ይጎልባቸው ይችላል። ሚሊኒየሙ አካባቢ ኢንተርኔት ቤት ገብተው ራሱ በጣም ኮምፒውተር ላይ ረጅም ጊዜ ያሳለፈ በጣም የሚያስቅ ነገር ልንገርህ። አንድ ኮርስ ላይ እኔ ላፕቶፕ ምናምን ግድ ነው በቃ እኮ ላፕቶፕ እኮ እስክሪፕቶና ወረቀት በለው አሁን ላይ ማለት ነው። እና በዛ እንትን የሆነ ነገር የምፈልገውም ነገር ሲኖር ኢንተርኔት ገባና ጎርጎር ታደርጋለህ የምትሰራውም ነገር። ከዛ
ተጨቃጨቅን በሆነ ጉዳይ ላይ አስታውሰዋለሁ። ምንድን ነበር የተነሳው? ስለ ሃይፐር ኮምፐንሴሽን ምናምን እንዲህ ነው። ከዛ መጨረሻ ላይ ከወጣም በኋላ ነው ሃይፐር ኮምፐንሴሽን ወር ሱፐር ኮምፐንሴሽን ማለት ይሄ ነው እንደዚህ ነው ምናምን ብዬ እኔ ለአንድ ቢኒያም የምትባል የጎንደር ልጅ ነው፣ ፋሲል አሰልጣኝ ነበረ፣ የዳሸን አሰልጣኝ የነበረ ልጅ ነው። ከሱ ጋር ምናምን ተጨቃጨቅን፣ ከዛ አወራን ምናምን። ከዛ አልበረደልኝም። እንደገና 4 ኪሎ ደግሞ ከዳንኤል ጋር የቴክኒክ ዳይሬክተር ከነበረው ጋር አብረን መጣንና በቃ ያንን ያነበብኩበት ቦታ ጠፋኝ። ከየት አምጥቼ ላስረዳው ላሳየው? ስጎርጉር አገኘሁትና ይኸውልህ ዳኒ አግኝቼዋለሁ አልኩና አሳየሁት። አየውና ኦኬ ተማመን ማለት ነው ከዳንኤል ጋር። ኔክስት ዴይ እዛው ኮርስ ላይ ቢኒያምን ጠርቼው እንትን ላወራው ስል የሆነ ኮች የሆነ ሳይንስ ሳያሳየው አይቻለሁኝ እና አልገባኝም። ግን ያ ጊዜ ከሆነ አመት በኋላ ከቢኒያም ጋር አሜሪካን ተገናኘን እና ስናወራ ምን እንዳለኝ ታውቃለህ? ያን ጊዜ እኮ ምን ባዶ እንትን ላፕቶፕ ምናምን ማካበድ ነው፣ ምን ልታረግ ትሄዳለህ ያለኝ ሲለኝ ወደኩ ሳቀቅ። በዛ ደረጃ ነው ላለመቀበል ያለው እንትን። ግን እኔ ምን አገባኝ? ሲያዝ ልጅ ተቀበለኝ አልተቀበለኝ ጀስት መጓዝ ነው። ከዛን ጊዜ ጀምሮ ራስን ለማብቃት ራስ ላይ ኢንቨስት አደርግ ነበር። አጌንስትም ይሁን አለ እኮ ስንጫወትም እንደዛ ነበር። እኔ ስጫወትም በጣም እንትን ነኝ፣ ሃርድ ወርከር ነኝ ምናምን፣ እንዲህ መስራት ምናምን ደስ ይለኛል። ምን ቦታ ላይ ነበር የምትጫወተው? ስኪመር ነበር 6 ቁጥር እና እንደዛ እና እንትን ትሬኒንግ ልታረግ ምናምን ስትል አንድ ወቅት አዳማ ላይ ምን ሆነ መሰለ? እሺ ብርሃኔ ነበር ኮቹ፣ ብርሃኔ ገብረ እግዚአብሔር ነበር እና አይ ቲንክ ያ ሰዓት ላይ ቤንች አድርጎኛል እና ሜዳ ዞሯልን እና ሜዳ ስንዞር ከፊት ቀደም ስንል 2 ቦታ ተገነጠለ ማለት ነው ግሩፑ። ከዛ አንድ ቀስ በሉ ያዙት ይላል ግማሹ ደግሞ ተዋቸው ይሩጡ ምናምን ይላል። አንዱ ምን አለ መሰለ? ተው ይሩጡ፣ የምንጫወተው እኛ ነን እነሱ ይሩጡ አለ። ከዛ ስክሪክ አድርጎኛል አይምሮዬን። ኦኬ ኢትስ ታይም። ከ4 ዓመት በኋላ ከ5 ዓመት በኋላ እኔ ኮች ሆንኩኝ። እሺ እነዛው ተጫዋቾች አሉ። ጋይስ whether you believe or not now በሮጠ ነው ካሮጥኩ ኳስ ምን እንትን ነው እንዴ? በሮጠ ነው አለቀ። መሮጥ አለብህ፣ ኳስ መጫወት አለብህ። ኳስ ለመጫወት ግን መሮጥ አለብህ። በቃ ተተለት ብሎ ገቡ። እስኪ ምናልባት የጀመርነውን ነገር እንዲያግዘን ኮች፣ አሁን ያለው እግር ኳስ ከኛ ሀገር ኮንቴክስቹዋላይዝድ እናድርገውና ኳስ ላይ ብቻ ነው መስራት ያለብን። ምክንያቱም ፊዚካሊ ያን ያህል ከቅድም ስለ ትራውማ ስናነሳ ከሰሜኖቹ ጋር ከምዕራቦቹ ጋር ታግለን አንችላቸውም። ስለዚህ ፖሴሽን ቤዝድ የሆነ እግር ኳስ ንክኪ ያለው ኳስ ነው መጫወት ያለብን። የፊዚካሊቲ ጉዳይ ሚስ አንደርስታንዲንግ የተፈጠረ ይመስለኛል። አሁን ቀደም ሲል ስለ ሩጫውም ስታወራ አንዳንዶች ተራራ ከሌ አሰልጣኝ ተራራ ነው የሚያስሮጠው፣ ከሌ የሚባለው አሰልጣኝ ደግሞ ኳስን መሰረት ያደረገ ስራ ነው የሚያሰራን። የኛ ምርጫ ወደ ኳሱን፣ እኛ ምርጫ ተራራው ያስፈልጋል የሚል ነገር ይነሳል። አሁን ካነሳው ጋር ፊዚካሊቲ ምን ማለት ነው? አሁን ባለው እግር ኳስ ቅድም ስለ ቶፕ ስፒድ ምናምንም እያወራ ነበረ። እሱን ጠቅለል አድርገ እኛ ያለ ምንድነው? ዓለም ያለው ምንድነው? መፍትሄውስ ምንድነው? እንዳልከው ነጥለ የምታወጣው አይደለም። ፊዚካሊቲ ብቻውን ትርጉም የለውም። ብቻውን ፊት ብትሆን ለብቻው ኳስ የሌለበት ፊት ብትሆን ኳስ ተጫዋች አይደለም ማለት ነው አይደል? ኳሱን ብቻ ደግሞ ቴክኒካሊ በጣም እንትሉም ብለህ ካልክ ደግሞ ፊዚካሊቲ ላይ ፊትነስ ላይ ደግሞ ከሌለ ወይ ሰርከስ ነው ማለት ነው። ስለዚህ ከእግር ኳስ ዲሲፕሊኖች ውስጥ አንዱ ፊዚካሊቲ ነው። ልክ እንደ ሌሎቹ ኮምፖነንቶች ፒላር ነው። ከፒላሮቹ አንዱ ነው። ያንን እግር ኳስ ብለው ከሚያቆሙት ነገሮች አንዱ ነው። ስለዚህ ስለ ፊትነስ እና ስለ አፒራንስ የተደበላለቀብን ሰዎች አለን። ይሄንን ማጥራት አለብን ብሎ ማለት በተወሰነ መልኩ እናጥራው። ምንድነው በቃ ለምሳሌ የነሱ አይነት ተክለሰውነት ላይኖረን ይችላል። ለምን? ያው ተክለሰውነት ከቤተሰብ ከአመጋገብ ከብዙ ፋክተር የሚመጣ ስለሆነ ማለት ነው። ተክለሰውነት ማለት ቁመና፣ ከለርህ፣ የአይን ከለር፣ ጄኔቲክሱ ማለት ነው። ግን ደግሞ ፊት መሆን ማለት ደግሞ እሱ ብቻ አይደለም። ፊት መሆን ማለት የሚመጣብህን ጫና ሬዚስት ማድረግ ማለት ነው። ከጫና ቶሎ ማገገም መቻል ማለት ነው። ከጫና ማምለጥ መቻል ማለት ነው። ስለዚህ ሁለቱ ነገሮች መደበላለቅ የለባቸውም። ያንን ካልን ታዲያ አሁን አንተ ባለህ የሰውነት ልክ ከነዛ ከትልልቆቹ ጋራ
የሚመጣውን ፕሬሸር ተቋቁመ ልትጫወትበት የሚያስችል ፊዚካሊቲ ያስፈልጋል ማለት ነው። ይሄን ለመስራት እንዳልከው ከኳስ ጋር ከኳስ ውጪ መስራት ትችላለህ። ከኳስ ጋር የምትሰራው ትሬኒንግ አለ። ከኳስ ውጪ የሆነ ደግሞ ለብቻውም የሚያስፈልግ ትሬኒንጎች ይኖራሉ። ዶሚናንትሊ ግን the ball must be there ኳሱ መኖር አለበት። ለምን ሁላችንም የሰበሰበን ኳሱ ስለሆነ ማለት ነው። ግን ፊት መሆን አለበት ምንም ጥያቄ የለውም ማለት ነው። እና ባለፈው ሲነሳ እግር ኳስ የ3 ሜትር የ4 ሜትር ፈጣን ጨዋታ ነው ምናምን ነው አይደለም። እግር ኳስ ከዛ በላይ ነው። ለምሳሌ ዎክ የምታረገው፣ ጆግ የምታረገው፣ ስፕሪንት የምታረገው፣ በመካከለኛ ስፒድ የምትሄደው ተደማምሮ ከ10 እስከ 13 ኪሎ ሜትር ድረስ ከቨር ታደርጋለህ። የዓለም እግር ኳስ አሁን ይሄ ነው ብለን ካል ኦኬ ይሄ 10 እና 13 ኪሎ ሜትር ምንድን ነው ብለህ ደግሞ ነጣጥለህ ስታይ ምን ያህሉ ነው በመካከለኛ ስፒድ የምትሄደው፣ ምን ያህሉ ነው በቶፕ ስፒድ የምትሄደው ብለህ ስትል እዛ ጋር ነው ከኢትዮጵያውያን ተጫዋቾች ጋር ልዩነቱ የሚፈጠረው ማለት ነው። ሶ እነዚህ አጫጭር ሩጫዎች ብለህ የምትላቸው 15 ሜትር፣ 20 ሜትር፣ 25 ሜትር የምትሮጣቸው ሩጫዎች፣ 7 ሜትር የምትሮጣቸው ሩጫዎች በጌሙ ብዙ ናቸው። ሶ የነዚህ ድምር ተደምሮ ከ1000 እስከ 2000 ሜትር ድረስ ወይም ከ1 ኪሎ ሜትር እስከ 2 ኪሎ ሜትር ድረስ ከቨር ማድረግ አለበት ቶፕ ሌቭል ላይ ለመጫወት ማለት ነው። ይህን እኛ በኢትዮጵያ ብሔራዊ ቡድን ሜዥር ለማድረግ ሞክረናል። ዶክተር ዘሩ ያው ማመስገን ፈልጋለሁ። ይህን ሜዥር አድርጎ ለክቶ አይቶናል እና እኛ ጉድለታችን እዛ ጋር ነው። እንደ ሌሎቹ 12 14 13 ኪሎ ሜትር እንሮጣለን፣ ግን የምንሮጥበት የፔስ መጠን ግን በተለይ ቶፕ ስፒድ በሚባለው የመጨረሻው 4ኛና 5ኛ ዞን ላይ የምንሮጠው የሩጫ መጠን ከሌሎቹ ጋር ሲተያይ ያንሳል። ስለዚህ እሱ ላይ መስራት አለብን ማለት ነው። ቢያንስ ከ1000 እስከ 2000 ሜትር መሮጥ አለበት ብለን ካልን በምን ስፒድ ብለህ ካልክ በቶፕ ስፒድ። ቶፕ ስፒድ ምንድን ነው ብለህ ካልክ 18.6 ኪሎ ሜትር ፐር አወር ኤንድ አባቭ በዚህ ፔስ የሚሄዱ ተጫዋቾች ያስፈልጉናል። ስለዚህ ትሬኒንግህን ስትቀርጽ በዛ መንገድ ነው ማለት ነው። ፉትሳል ወር ምናምን አይደለም። 4 ሜትር ብቻ እየሮጥክ ኳስ መጫወት አትችልም። ሮንግሊ ኢንተርፕሬት መደረግ የለበትም። 4 ሜትር 2 ሜትርም ሩጫ ሊኖረው ይችላል። ግን 2 ሜትር እየሮጥክ 4 ሜትር ብቻ እየሮጥክ 1 ኪሎ ሜትር አትደርስም በ90 ደቂቃ። ስለዚህ ዲማንዱ ከፍ ያለ ነው። ካውንተር አታክ አለ፣ ፈጥነ መሄድ አለብህ። ከዛ ካውንተር አታክ ቶሎ መልሰ ሪከቨር ማድረግ አለብህ፣ መሮጥ አለብህ። ካውንተር አታክ ለማቆም መሮጥ አለብህ። ወደ ተከፈተ ቦታ ለማምለጥ መሮጥ አለብህ። የተከፈተ ቦታን አታክ ለማድረግ መሮጥ አለብህ። you have to run to the space or you have to run to create space የሚባለው ለዚህ ነው። እነዚህ ሩጫዎች ሜኒ ናቸው። ስለዚህ ያ ነገር ዳታው ተሰንዶ ቁጭ ብሏል። ከ1000 ፔጅ በላይ ለፌዴሬሽኑ ገብቷል። ስለዚህ የኢትዮጵያውያን ክፍተት ምንድን ነው ብሎ እዛ ጋር ባለሙያዎችም ማጥናት ማየት ይችላሉ። በእኔ ግን አሁን እንደምነግርህ በቶፕ ስፒድ ዞን 4 እና 4 ላይ ክፍተት አለን። ስለዚህ እዛ ላይ መስራት አለብን። ሶ ፊዚካሊቲ በተመለከተ ይሄንን ነው የምነግርህ። እንደነሱ ግን ብረት ቢውልድ እያደረግን ወር የሆነ ነገር ወይንም ደግሞ ምንም ሳያደርጉም እነሱ ፊዚካሊ ከመጋገባቸው ከምናምንም ሊሆን ይችላል ማድረግ አትችልም። ማለት ፈረስን ጥሩ ፈረስ ልታደርገው ትችላለህ እንጂ አሳናባሪ ማድረግ አትችልም። አለቀ። ስለዚህ የኛን ልጆች ያላቸውን ፎርም ጥሩ ማድረግ ትችላለህ። እንደነዛ መሆን አይጠበቅብንም። እግር ኳስ የግድ እነሱ መሆን አለ። ደግሞ አሁን ዓለም ላይ እኮ ዶሚኔት ያደረገው የናይጄሪያ ቡድን አይደለም ወይም የካሜሮን ቡድን አይደለም። በፊዚካል አፒራንስ ትልልቅ ናቸው ብለን የምንላቸው አይደሉም። ሌሎቹም እኮ የነ ስፔንን የነ ምናምን ካየቁ ከኛ የተለየ አቋም የላቸውም፣ ግን ይሰራሉ። ግን ዲቴሉን ግን አይነግሩም፣ ዲቴሉን ግን አያሳዩም። ምናልባት ከምናምን ዓመት በኋላ ይለቁልሃል። ለአንተ እሱን ሲለቁልህ እነሱ ሌላ ሌቭል ላይ ደርሰው ነው። ስለዚህ እንደዚህ ብለን መጃጃል የለብንም፣ መስራት አለብን። የእግር ኳሱ ዲማንድ የሚያደርገው ነገር ይሄ እንደሆነ ማወቅ አለብን። በጣም አሪፍ ኮች፣ ብዙ ጉዳዮችን አነሳን። ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን እያነሳን እዚህ ደርሰናል። ሁሉ ነገር ማሳረጊያ ስለሚኖረው ወደ ማሳረጊያ ሀሳብ እየመጣን ነው። በህይወት ሀሳብ እንቋጨው ቆይታችንን። ከዛ ፊት አንድ የረሳሁት ጉዳይ አለ። 3 ልጆች አሉ። አንደኛው ልጅ ያው 3ቱም አሜሪካ ነው የሚኖሩት ከእናታቸው ጋር። አንደኛው ልጅ የቤተ ክርስቲያን የአገልጋይ ልብስ ለብሶ ማይክ ይዞ አየሁት። ዲያቆን ሆነ እንዴ? ዲቁና ሳይሆን ያው ያገለግላሉ። ቤተ ክርስቲያን ቅርብ ናቸው እዛው አሜሪካ። 3ቱም ወንዶች ናቸው። 3ቱም ወንዶች ናቸው። 3ቱም ያገለግላሉ። አዎ 3ቱም በተለይ ያው ሲመች ሰንበት ሲሆን እናታቸው ሲመቻት ሁልጊዜም ያው ይዛቸው ትሄዳለች። ያው ሰው ቤተሰቡን ነው የሚመስለው። እሷ ደግሞ በጣም ወደዛ አይነት ነገር በጣም የምትሳብ ሴት ስለሆነች
ይዛቸው ትሄዳለች። በመንፈሳዊ አገልግሎት ቢቀጥሉ ስሜት እንዴት ነው? ደስ ይለኛል። ዲያቆን ቢሆኑ ምን ከዛ በላይ ምን አለ? ደስ ይለኛል፣ ቢሆኑ ደስ ይለኛል። ግን ምርጫው የነሱ ነው። ቢያንስ ግን እግዚአብሔርን የሚፈራ ልብ ይዘው ማደጋቸው ጥሩ ነው። ቢያንስ ከብዙ ነገር ይጠብቃቸው። በጣም ከባድ በሆነ ኤንቫይሮንመንት ውስጥ እግዚአብሔርን ካላስጠጋቸው ነገሮች ከባድ ነው የሚሆነው። ከባድ ነው። ስለዚህ እናታቸው ወደዛን ትስባቸዋለች ማለት ነው። እውነት ነው። ያው ለነሱ ብቻ ብላ ሳይሆን ያው እሷም ለራሷም ጭምር ስለምትሄድ እነሱንም ወደዛ እንዲሄዱ ትፈልጋለች። ስንት ሆናቸው እድሜያቸው? አንደኛው ትልቅ ሆኗል። አሁን አላዛር 2000 ላይ ነው የተወለደው። 2000 ላይ ነው አዳማ ያለው ነው የተወለደው። 18 ሆነ። ኦልሞስት 18ኛው ነው ይዟል። ትልቅ ሆኗል ማለት ነው። ከቤት ሊወጣ ነው አሜሪካ ከሆነ። ዮኒ ደግሞ 14 15 ሆኖታል። እሱ 15ኛውን ይዟል። ትንሹ 10 አመቱ ነው። ዳግማዊ 10 አመቱ። በጣም ደስ ይላል። መድኃኔዓለም ያሳድጋቸው፣ በሞገስ በጸጋ ያሳድግልህ ብያለሁ። የማሳረጊያ ጥያቄ፣ በ250 ብር ደሞዝ ከአዳማ የጀመረው የአሰልጣኙ ውበቱ አባተ የህይወት መስመር ዛሬ ላይ እስከ ቅርብ ጊዜ ትልቅ መኪና እንደምትነዳ አውቃለሁ። የቅንጦት ህይወት ውስጥ ነው ያለው። መኪናው ቤቱ ምናምን አለ። ትናንትና ላይ ትንሽ ጅማሬው ምናምን ዝቅ ሊል ይችላል። ይህንን ፖድካስት ታዳጊዎች፣ ወጣቶች፣ ተጫዋቾች ምናምን ያዩታል። የምወድልን ነገር ያለው ያለኝን ሪዘርቬሽንም አስቀምጠናል። ያቺ ስሜት የመሆኗን ነገር በደንብ አንስተናታል። በጣም ይቅርታ። ኧረ ችግር በመጨረሻ ስለ ህይወት ምን ገባ? የሚበልጠው እሱ ስለሆነ እግር ኳሱ ያልፋል፣ ሌላውም ያልፋል። ዋናው ለሰዎች የምንሰጣቸው ወደ ህይወታቸው እንዲመነዝሩት ነው። እኔ ከእግር ኳሱ በላይ ከአሰልጣኙ ውበቱ አባተ አልሸነፍ ባይነትን፣ ለህልም መኖርን፣ ሌላም ነገር እንዲመነዝሩ ትፈልጋለሁ። በመጨረሻም ዝም ብለህ ከራስህ ጋር ስትሆን ራስን ስታወራው ወጣትነቱ አለፈ፣ ጎልማሳ እድሜ ላይ ተደረሰ። በመጨረሻም አሰልጣኙ ውበቱ አባተ ስለ ህይወት ምን ገባው? በጣም ከባድ ጥያቄ ነው የጠየቀኝ። በግሌ በጣም እንቅልፋም ነኝ ብዬ ስለ እንቅልፍ ትወዳለህ? ማምሸት ካለብኝ ላነጋ እችላለሁ። ሳልተኛ ሊነጋ ይችላል። ለስራ ማለት ሳልተኛ ሊነጋ ይችላል። ደግሞ ስራዬን ደግሞ ከጨረስኩኝ ደግሞ በዚህ ጋር ቤት ውስጥ እናንተ እየተጫወታችሁ እኔ ልተኛ እችላለሁ። እና በዚህ ሁሉ መካከል የማየው ነገር ምንድነው? ውስጥ ይሄ ልብህን እረፍት የሚነሳ ነገር ሰው ላይ ማድረስ አልፈልግም። ሰላም የሚነሳ ነገር ማንም ላይ ቢሆን ማለት ነው። እና እኔ ጸሎተኛ አይደለሁም። በጣም አጭር ነው ጸሎቴ። በሰላም አልከኝ፣ በሰላም አሳድረኝ። እኔ ተኝቻለሁ፣ በቃ አንተ ጠብቀኝ፣ አለቀ። ቤተ ክርስቲያን ቢሄድ ምን ብል ደስ ይለኛል። ግን የዛ አይነት ሰው አይደለሁም። ግን ስለምንም ነገር አይምሮዬን እንዲቆረቁሮና ሳልተኛ እንዳድር የሚያደርገኝ ነገር መስራት አልፈልግም በህይወቴና ይሄ ለሰው ጥሩ ይመስለኛል። በህይወትም ቤተሰብ በዚህ መንገድ አድርጎ ሼፕ ስላደረገኝ ቤተሰቦቼን ያሳደጉኝ ወላጆቼን በጣም ማመስገን ፈልጋለሁ። ማህበረሰቡን፣ አካባቢን ያደጉበትን ሰፈር ማመስገን ፈልጋለሁ። የነሱ ሪዛልት ስለሆነ እኛ ማለት ነው። አንተ የአካባቢ ስሪት ነህ፣ የቤተሰብ ስሪት ነህ። ከዛ ደግሞ ስታድግ ይዘህ የምትወስደው ሌላ ተጨማሪ ነገር ይኖራልና በላይፍ አንዱ ትምህርት ያገኘሁት ከሁሉ በሰላም የምትኖር በጣም ደስ ይላል። ሌላው ማጠቃለያ ከሆነ ፖድካስት ላይ ተደጋጋሚ ሰዎችን እየጠየቅ የተቸገርከው ነገር ስላለ እኔ ልነግርህ እችላለሁ። ካሳዬ ከኔ ይበልጣል፣ ከውበቱና ከካሳዬ ማን ይበልጣል እያልክ አታስጨንቃቸው። ሊቭ ኢዝ ጉድ ጋይ። the problem is ችግሩ ምንድነው? ጊዜ አግኝቶ ካሳዬና ውበቱ አልበል ሌላ ሰው ደግሞ ኃይለማርያም እና ከበደን ደግሞ ማወዳደር ይሻላል። ያው ፈረንጆቹ ችግር የለባቸውም፣ እኔም ችግር የለብኝም። ግን ለካሳዬ ያለኝን ክብር፣ ለካሳዬ ያለኝን ትልቅ ቦታ ካሳዬ ሊኖር ይገባል ብዬ የማስበውን ነገር ስለማስብ ነው። መወዳደር ከሆነ ምንም ብዙ እንትን የለውም። ለምን የምታወዳድርበት ነገር የተለያየ መውደድ ከሆነ ችግር የለውም። ኢትስ ፐርሰናል ነው። መወዳደር ከሆነ ግን ካሳዬ ብዙ ጊዜ ለስልጠና እድል አላገኘም ብዬ ነው የማስበው። ትልቅ አቅም አለው፣ ፖቴንሻል አለው፣ የሚያስበው ነገር አለ፣ ማድረግ
የሚፈልገው ነገር አለ። ስለዚህ ይሄን ነገር ለማድረግ መድረኩን አላገኘም በበቂ ሁኔታ ብዬ ነው የማስበውና ከመወዳደሩ በላይ ለካሳዬ የሚጠቅመው ነገር ያ ነው። ለካሳዬ ብቻ ሳይሆን ለእግር ኳሱም ጭምር ይጠቅማል ብዬ አስባለሁ። 15 ዓመት ምናምን ከሀገር ውጭ ነው የነበረው። ምናልባት እግር ኳስን በደንብ ላይከታተል ይችላል፣ ለመማር እንትን ላይፍ ቢዚ ሊያደርገው ይችላል። ግን ፖቴንሻል ዴር አለው፣ ጥሩ አቅም እንዳለው በመጣበት ሰዓት ሰርቶ ስላሳየ ከኔ ጋር ከመወዳደሩ እኔና እሱን ከመፎካከሩ በላይ በጣም ለኔ ደስ የሚለኝ ካሳዬ መጥቶ ፕሪሚየር ሊጉ ላይ ሲያሰለጥን ባየው ነውና በዚህ አጋጣሚ በጣም አድራቂው እንደሆንኩ እንድትነግርልኝ ፈልጋለሁ። ያው ካሜራ ፊት ስላለ አሰልጣኙ ውበቱ አባተ ካሳዬን አደንቃለሁ። ያው የኔ ምክንያት በኢትዮጵያ እግር ኳስ በትልቁ የማነሳቸው 2 ሲዝኖች አሉ። የመጀመሪያው አንተ ሐዋሳ ከነማን ይዘ አላቅም ምናልባት ያኔ ዲኤስቲቪ ቢኖር እንደዚህ ምናምን ቢኖር ኖሮ ምን አይነት ሐዋሳ ከነማ እንደነበረ። ሌላኛው ደግሞ የአሰልጣኝ ካሳዬ አራጌ ኢትዮጵያ ቡናን ይዞ ምናልባት በተጫዋችነት ዘመኑ ባየው ኖሮ ሲጫወት በተመለከቱት ኖሮ የምለው አይነት ሰው ነው። ሌላ ፖስት ማች የሚሰጣቸው እንትኖች አሉ። ካንተ ጋር በተገናኘ ሁሉ የምናገረው ነው። ተማሪነት ሜዳ ላይ በቃ ወረቀት ላይ ያለና ሜዳ ላይ አውርድ እንትን የምትለው ነገር ሁሌም እንደምልህ ነው። እንደ ቅርብ ወዳጅም እግር ኳሱ ላይ ሌሎቹ እያልኩ ሳይሆን ያንን ኢስፋን እኔ ለፈንም ጭምር ነው ያነሳሁት። ግን እግረ መንገዴን ደግሞ ማለት ሊጋችን እንደዚህ አይነት ሰዎችን ይፈልጋል። በገባ አንዳንድ ጊዜ ትረስት አሳድረ አምጥተ እንትን የምታደርግባቸውን ሰዎች እድሉን ቢያገኙ ደስ ይለኛል። አይዊሽ ቢኖር ደስ ይለኛል። ኢንቫይሮንመንቱ ያንን ቢፈቅድ ኢንቫይሮንመንቱ ሌላ ነገር ወደዚህ ማለት ሳይሆን ያደረጋቸውን በጎ ነገሮች ማየት፣ ከዛ ደግሞ ልጁን ኢምፓወር ማድረግ፣ ትምህርት የሚያገኝበትን የተሻለ ነገር እንትን የሚያደርግበትን። ለምን የፈለገ ነገር ሊያስብ ይችላል። የምታስበው ነገር ግን በትምህርት በሌሎች ነገሮች ደግሞ መደገፍ አለበት። ዞሮ ካፍም ፊፋም የሚጠይቅ ሰርቲፊኬት ይኖራል። አቅም እዚህ ደረጃ ላይ ካልተማርክ በስተቀር ማሰልጠን አትችልም የሚል የተቀመጠ ነገር ስላለ እነዛ ነገሮች እስካልገደቡት ድረስ እሱም ያንን ነገር ለማድረግ ጥረት ማድረግ አለበት። ግን ደግሞ እድሉን ቢያገኝ ደግሞ አይዊሽ እኔ አሁን በመጣ ሰዓት ለመጫወት የሚፈልገውን የቡድኑን እንትን አያለውኝ። ሊትራሊ በጣም ደስ ይለኛል። አይዊሽ ተመሳሳይ እና የሚቀራረብ ነገር እንዳለን አይቻለሁ። ሜዳ ላይ ታፈሰን ባለፈው እዚህ መጥቶ ሲናገር ሰምቻለሁ። ከምሰማውም በላይ ደግሞ የማየውም ነገር ስላለ እድሉን ቢያገኝ ከዛ እንደው ባትጠይቀኝ እንኳን እንደ ቀልድ አዋዝቼ ወደዚህ ጉዳይ ያስገባው በቃ እግር ኳስ ሚስ ሊያደርገው የማይገባ ሰው ነው ብዬ ነው የማስበው። ለዛ ነው በጣም አሪፍ ኢንቫይሮንመንቱ ተመቻችቶለት ወደ ስልጣን የሚመጣበት መንገድ ቢፈጠር አሪፍ ነው። ምክንያቱም የአሰልጣኝ ውበቱ አባተ፣ የአሰልጣኝ ካሳዬ፣ የአሰልጣኝ ገብረመድህን የሁሉም አሰልጣኞች ድምር ውጤት ነው የሀገርን እግር ኳስ ከፍ የሚያደርገው። ይህንን ቀረጻ ያደረግነው ጃሙስ የተባለውን የደቡብ ሱዳን ቡድን ይዘ የቀድሞ ቡድንን ከ15 ዓመት በፊት ሻምፒዮን ያደረገውን ኢትዮጵያ ቡና 50ኛ ዓመት የምስረታ በዓሉን ምክንያት በማድረግ እዚህ አዲስ አበባ ስቴዲየም ላይ ነገ ለመጫወት ያደረግነው ቆይታ ነው። ስለዚህ ለነገው ጨዋታም ያው ፍሬንድሊ ጌም ቢሆንም መልካም ውጤት እመኝልሃለሁ። ከጃሙስ ጋር የምታደርገው ቆይታ የተሳካ እንዲሆን ሀገርን ወክለ ባንዲራን ወክለ ነውና ሰው ሀገር የምታሰለጥነው መድኃኒዓለም ሞገስ እንዲሆን እመኝልሃለሁ። ስኬትህን ማለት ነው። ክብር ይስጥልህ። በቀጣይ ሌሎች መተው ወጡ እንዲህ ሲሉ እዛውኛ ይላል ያዳምጥ ስትመጣ ክረምት ላይ ምላሽ ይሰጣል ማለት ነው። ውቤ የእውነት ጊዜን ሰውተ ጥሬን አክብረ እዚህ 7ኛ ስቱዲዮ ስለተገኘ በድጋሚ ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም አመሰግናለሁ። እግረ መንገድን እዚህ ለመድረስ ብዙ ከጎኔ ሆነው ያረዱኝ ያገዙኝ ብዙ ሰዎች አሉ። በተለይ እንደ ታላቅ ወንድም አብሮኝ በብዙ ነገሮች ላይ በማማከር በመቆጣት በማለት በእኔ እድገት ውስጥ ከፍተኛ አስተዋጽኦ የነበረ ሰው አለ። ተርላ የሚባል ተርላ በላቸው። ስለዚህ እሱም በጣም ማመስገን ፈልጋለሁ። ሁልጊዜም ማመስገን ፈልጋለሁ። ሰው ትልቅ አቅም ያለው ልጅ ነው። ፕላስ ቀና ሰው ነው። እግዚአብሔር እድሜና ጤና እንዲያድለው እመኛለሁ። ሁላችሁም የረዳችሁኝ ያገዛችሁኝ ለዚህ ለመድረሴ ምክንያት ለሆናችሁ ጠቅላላ በዚህ በአንተ ፖድካስት ስም ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ። እናመሰግናለን። በቀጣይ ክረምት ላይ ለረፍት ስትመጣ ደግሞ ሌሎች ያልተነሱ ብዙ ጉዳዮች አሉ፣ እነሱን እናነሳለን። መልካም ቆይታ። መጽሐፉ ላይ ጻፍ ነው ማለት ነው። አረ በሚቀጥለው የግድ ነው። ብዙ ያልተነሱ የነጣፌ ጉዳይ እኮ አልተነሳ፣ ሌሎች ጉዳዮችም አሉ። ሌላ ጊዜ በደንብ እናነሳለን እግዚአብሔር ቢፈቅድ። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። የዛሬውን ቆይታችን እንደወደዳችሁ ተስፋ አደርጋለሁ። የዛሬው እንግዳችን ብዙ ማብራሪያ የማያስፈልገው በኢትዮጵያ እግር ኳስ ውስጥ
ጉብዝናቸውን ካሳዩን በቀዳሚነት ከሚነሱ አሰልጣኞች መካከል አንዱ የሆነው የወቅቱ የደቡብ ሱዳን የጃሙስ ክለብ ዋና አለቃ የሆነው አሰልጣኝ ውበቱ አባተ ውበቱ የዛሬ እንግዳይ ነበረ። ቆይታችን እንደወደዳችሁት ተስፋ አደርጋለሁ። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ ለሌሎችም እንዲዳረስ የሰባተኛ ፖድካስት ቤተሰቦች እንዲበዙ እንድታደርጉ ጠይቃችኋለሁ። የዛሬውን በዚህ አብቅተናል። በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።